እሺ መራገም አንድ ነብይ የሚራገም ከሆነ ነብይ አይደለም። አሳየን። እሺ አሁን ነብይ መራገማ ለምሳሌ አሁን ይሄ መልእክት የማን መልእክት ነው ተብሎ ነው የሚቀበሉት? ይምሩ ይሄ መልእክት የማን መልእክት ነው? ዮሐንስ ላይ መልእክቱ ያው ኢየሱስ ነው ብሎ ነው የሚናገሩት። እሺ ጥሩ። በነገራችን ላይ እንመጣለን ወደ ዋናው ደግሞ ያው እንዴት እንደሚራገም ነው። እሺ ዳሩ ግን የሚፈሩና የሚያምኑ የርኩሳን ነፍሰ ገዳዮች የሴሰኞችንና የሻስተማለት ጣዖትንም እያለ ቀጣይ የሚያመልኩት የሐሰተኞችን ሁሉ እሺ እድላቸው ምን አለ? በዲንና በእሳት የሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው አለ። እሺ ጥሩ። አሁን እዚህ ጋር እንደዚህ አይነት ህዝቦች ምን የሚያደርጉ ናቸው? እርኩሳን ምናምን የተባሉ ሰዎች በዲንና በእሳት በሚቃጠል ባህር ነው አለ። እሺ አሁን ጥሩ። አሁን እኔ እንደውም በዋነኝነት ይሄን ለመጥቀስ ነበር እንኳን አንዴ እንዳታቋርጠኝ እባክህ፣ እንዳታቋርጠኝ። እሺ እንዳታቋርጠኝ። አዎ ቆይ አንድ ጊዜ። አዎ እሺ። ያው ምን አለ? የዚህን ህግ ቃላቶች ያደርግ ዘንድ የሚያጸና እርጉም ይሁን አለ። ምን ይሁን አለ? እርጉም ይሁን አለ። እርጉም። ከዛ ህዝቡን ሁሉ አሜን በሉ። እስቲ አሜን በሉ። አንዱ አሜን በሉ። አሜን። ሁለተኛ ኢብሮ ችግር የለውም እዚህ ጋር ማለት ነው። ስለዚህ ያጀማ ምንድን ነው ያለው? የሚራገም ከሆነ ትክክለኛ መጽሐፍ አይደለም አለ። በመጽሐፍ መሰረት ደግሞ መጽሐፉ ይራገማል። ስለዚህ መጽሐፍ ውስጥ ትክክለኛ አይደለም እና አንደኛ ፖይንት ቀጥል ኢብሮ። እሺ እዛው ደግሞ ጆን እድል እሰጥሃለሁ። በኋላ ተቋል ደቂቃ አለ። በኋላ ቀጥል። ጭራሽ ደግሞ ማለት ነው ጭራሽ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። እሱስ ምን አለ? ጌታችን ሆይ ና ይላል። ከዛ ያው እንግዲህ ስለዚህ አሁን በቃ የተረገመ ይሁን። በቃ አሁን እርግማን አለ ማለት ነው። ይምሩ የመጀመሪያ የእርግማን ፓርት በጣም ትልቁ የእርግማን ፓርት አለ። ኢየሱስ ራሱ የተናገረው ዮሐንስ ራዕይ ምዕራፍ 22 ላይ ምን አለ? በዚህ መጽሐፍ ተጻፈ። ስለዚህ አሁን አንተ የምታሳየው ምንድን ነው? ቅድም ምንድን ነው ያለው? የሚራገም ከሆነ ትክክለኛ ነብይ አይደለም ማለት። አሁን ኢየሱስ ደግሞ ከተራገመ ትክክለኛ ነብይ አይደለም ማለት ነው። ኢየሱስ አሳየን። ታዲያስ በዚህ መጽሐፍ የተጻፈውን ትንቢት ቃል ለሚሰማ ሁሉ እኔ መሰክርበታለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍት የተጻፉትን መቅሰፍቶች ይጨምርበታል። መቅሰፍት። እሺ ስለዚህ ማንም በዚህ ትንቢት መጽሐፍ ከተጻፉት ቃላቶች አንዳች ቢያጎል በዚህ መጽሐፍት ከተጻፉት ከህይወት ዛፍና ከቅጠሊቱም ከተማ እግዚአብሔር እድሉን ያጎልበታል። ስለዚህ መቅሰፍት እያለ ሰዎችን ይራገማል ማለት ነው ኢየሱስ ማለት ነው። ስለዚህ ያው በዮሐንስ በኩል ሲናገር የነበረው በመልአኩ በኩል ኢየሱስ ነው ብላችሁ ነው የምታምኑት። ስለዚህ ኢየሱስ ተናገረ ማለት ነው። ያው ኢየሱስ ይራገማል። ስለዚህ በአጭሩ ብዙ አሉ። ይምሩ ሁለተኛውን ፖይንት ደግሞ ሄድበት። ሶስተኛው ፖይንት ላይ እንሄዳለን ኢንሻአላህ። ስለዚህ ወገናችን ጆን እርግማን ያልከው መስፈርት አያስኬድህም። ለምን? መራገም አንድ ነቢይ ትክክለኛ አያደርግም። በጣም እናመሰግናለን። መጽሐፍ ቅዱስን እንጥለዋለን። ግን በእስልምና ያለውን እንገር። በእስልምናችን አስተምሩ አይሁዳውያን ክርስቲያኖች፣ ምሳሌ አይሁዳውያን ለምን ተረገሙ? አይሁዳውያን ለምን ተረገሙ? ማርያምን ተሳደቡ። አላህ ጻድቃ ሰደቧት ማርያምን። ኢየሱስን ገደልን አሉ። ነቢያትን ገደሉ። ነቢያትን በመግደላቸውና በመዋሸታቸው በማጭበርበራቸው በመካዳቸው የአላህ እርግማን በእነሱ ላይ ነው። አንደኛ። እናንተ ደግሞ ተመከት እርግማችሁ ምን እንደሆነ። እናንተ ተረገሙ። ለምን ተረገማችሁ? አላህ ልጅን ያዘማል በማለታችሁ፣ አምላክ ሶስት ነው በማለታችሁ ተረገማችሁ። ተመከት ምን እንደሚል ራሱ አላህ ያጥፋቸው። ከእውነት እንዴት ይርቃሉ አለ። ከእውነት በመራቃችሁ የአላህ እርግማን በእናንተ ላይ ነው። ተረግማችኋል። ለምን? ከእውነት ስላራቃችሁ። እሺ ብራዘር አመሰግናለሁ። ቀጣይ ደግሞ ምንድን ነው ያለው? መግደል ቁርአን ያስተምራል አለ። ከሱ ልጀምር። ስለዚህ አንድ መጽሐፍ ግደሉ የሚል ከሆነ ያ ጀማ መጽሐፍ ቅዱስ አንድ መጽሐፍ ግደሉ የሚል ከሆነ ያ መጽሐፍ ምንድን ነው? የውሸት መጽሐፍ። በጣም አመሰግናለሁ። ጆንዬ ተባረክ። አፉ በለኝ። እዚህ ጋር ልገባ ነው። ይሄ አሁን ላዕን የሚለው ነገር ማለት ነው። ቆይ አንዴ በተራ ታወራለህ ጆን። መልስ እንስጥና አንተም ጻፍ፣ ሐሳብ እንደረህ ጻፍ። በነገራችን ላይ ላዕን ማለት እሺ ልንገው ጆንዬ ብራዘር ሰዓት አለህ። እሺ በኋላ ታወራለህ፣ እንዳትረበሽ። እንደኛ ጻፍና ተካሄድ። በነገራችን ላይ እናንተ እኔን አንድ ሰው ነው የምጠብቁት፣ እኔ እናንተን 3-4 ሰው ነው የምጠብቀው። ስለዚህ 3-4ታችሁ እስከምትጨርሱ እኔ 4 ሰው ተራ ስጠብቅ እናንተ አንድ ተራ ነው የምትጠብቁት። እንደዛ እኮ ነው። እኔ ተውኩት ሀሳቤን ትቼዋለሁ። እየተማማርን እኔ ትቼዋለሁ። ተውኩት። ችግር የለውም ብቻ ሰጠረው። ጌታን ቀጥል፣ ችግር የለውም ብቻ ሰጠረው።
በነገራችን ላይ ኢምሩ አማርኛ ጠባብ ስለሆነ እርግማን የሚለውን ቃል እንጠቀማለን እንጂ ላዕን ማለት ቃል በቃል ትርጉሙ ምንድነው ካልከኝ ከአላህ ረህመት ወይም ከአላህ እዝነት መራቅ ማለት ነው። ከአላህ እዝነት ርቀዋል እንደማለት ነው። በነገራችን ላይ ቃተለሁሙላህ ምናምን ሲባል አሁን ለምሳሌ ለዐነሁሙላህ አላህ ከራህመቱ አውጥቷቸዋል በንግግራቸው ምክንያት ነው። ቃል በቃል ትርጉሙ ይሄ ነው። በነገራችን ላይ ይሄንን ነው እርግማን ተብሎ የተጻፈው በነገራችን ላይ። ምክንያቱም ጌታ አምላክ አላህ ሱብሓነሁ ወተዓላ ከእዝነቱ እንዴት አያረቃቸውም? እሱ ላይ እየቀጠፉ እሱ ላይ እንትን እዝነቱን የሚሰጠው ለሚገባው ነው ለባሮቹ። እና ይሄ ስለሆነ ያንን ነው በነገራችን ላይ ይሄ ላዕን እያልን የምንገልጸው። እናንተ ጋር ግን ያለው አይደለም። ቃል በቃል ዶሜስቲክ ምንድነው በትክክል ማለት ነው። አብሶሉትሊ ነው እየተራገመ ያለው በነገራችን ላይ ከታች አይቻለሁ እንግሊዝ አብሶሉትሊ ነው። አሁን እኛ ላዕን ለሚለው ቃል ተስተካካይ አማርኛ ቃል ስለሌለው ነው። አጠርድ ሚን ረሕመቲላህ ከአላህ እዝነት ርቀዋል፣ አላህ ከእዝነቱ አርቋቸዋል ነው ሲትሳት እና ይሄ ነው ለማለት ፈልጌ ነው። ቀጥል ጀዛከላህ አቡል ቡኻሪ። ስለዚህ አንደኛ ፖይንት ይሄ ይመስላል፣ በጣም አብራርተዋል። ወደ ሁለተኛ ፖይንት ልምጣልህ። ከክርስትና ጀምረ ከእስልምና ደግሞ አብራለሁኝ። ምንድነው ያልከው? ያው ጽፌዋለሁኝ። ግድያን የሚያስተምር ከሆነ ቫዮለንስን የሚያስተምር ከሆነ ያ መጽሐፍ የአምላክ መጽሐፍ አይደለም ነው ያልከው። በጣም እናመሰግናለን። እሺ እንደዛ ከሆነ ያው ከመጽሐፍ ቅዱስ ያው እንደዚህ ይላል። አሁንም የእግዚአብሔርን ድምጽ ማለት ተናጋሪው እግዚአብሔር ነው። በደንብ እግዚአብሔር ነው። እንግዲህ በአንተ ነገር እግዚአብሔር ትክክለኛ አይደለም ማለት ተመልከት። እሺ የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን አለ እግዚአብሔር? አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው። እሺ ምን ላድርጋቸው? እግዚአብሔር ምን ላድርጋቸው? እስቲ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ያው ግደል ነው ሳማችሁ አይደል? ግደል ነው የሚለው አየህ። ስለዚህ ግድያ አንድ መጽሐፍ ትክክል አያደርግም ከሆነ እሱን ካስጨረስኩ በኋላ እኮ አንተ ጀመርክ። ይሄን ጨርሰና ታወራለህ። ሀሳቡን ጨርሰና እኮ ብራዘር። ከዛ አይ ቀጣይ ደግሞ ሌላ ሰው ይጀምራል ብዬ ማንም ሰው እንዳይጀምር ይዳዘን። ማንም አይገባም፣ ችግር የለውም። ኢብሮ በቃ በኋላ ታወራለህ ሀቢቢ። ስለዚህ ግድያ የምትል ከሆነ በቃ መጽሐፍ ጉድ ይዛል። ልጨምርልህ ደግሞ ምሳሌ መዝሙረ ዳዊት ተመልከት፣ እንደዚህ ይላል። ባቢሎን ኢምራን እረዷቸው የሚለው አታምጣ ይቅርብህ። ኢምራን እረዷቸው የሚለው አታምጣ ይቅርብህ። በጣም ምርጥ መልስ ነው ያለኝ። እሺ ተመለሰ። እሺ መልሱን እንሰማዋለን፣ ችግር የለም። መልሱን እንሰማዋለን። እሺ ተመልከት፣ መዝሙረ ዳዊት ባቢሎን ሆይ አፍራሿ ባቢሎን በእኛ ላይ ያደረግሽብን የክፋት ብድራት ሁሉ በአንቺ ላይ የሚመለስብሽ የተባረከ ነው። ሕፃናቶችን ይዞ እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው። መጽሐፍ ቅዱስ ነው። ሕፃናቶችን ይዞ ያጀማ ድንጋይ ላይ የሚፈጠፍጣቸው የተመሰገነ ቃል በቃል ይሁት። ሕፃናቶችን ይዞ እያነሳ ድንጋይ ላይ የሚፈጠፍጣቸው የተመሰገነ ነው። መጽሐፍ ቅዱስ ነው። አየህ። ስለዚህ ግድያ የማስተምር ከሆነ መጽሐፍ ከአምላክ አይደል የምትል ከሆነ መጽሐፍ ቅዱስ ራሱ አያስኬድህም። እስልምና ያነሳው ልመልስልህ። እስልምና ምንድን ነው ያመጣው? አንተ ላውጣው። በቃ እስልምና ልመልስልህ። እስልምና ከዚህ በኋላ ግን እኔ ሌላ ፖይንት አይነሳ። እስልምና ልመልስልህ ነው ያልኩት። አንተ ያነሳውን እሺ ብራዘር። እና በኋላ ወላሂ ላቋርጥ ተማዳምጣለሁ። እሺ አታስብ፣ ምንም እንዳይሰማ ያመጣው ይሄ ነውና ዲያረጋይስ ተፈራረቃችሁ እኮ ኖ ማንም በተገርሞን እኮ ነው። በጣም እየወስን እኮ እንትን ስላስገባሁ እኮ ነው። ወላሂ ደንግጫለሁኝ። ራስ መስፈርቶች እግዚአብሔርን ጉልቅ ያደረገው በጣም ደንግጬ ነው። ለዛ ነው። እሺ ለማንኛውም አሁን ካነሳ ሐሳብ ጀመር እንዲህ እንደሰለቸ ባቅ ኖሮ ወላሂ አንድ ቃል አላወራም ነበር። ለብቻችሁ ትጨርሱ ነበር። በነገራችን ላይ በቃ ችግር የለውም። አሁን እናነሳ። ይሄ ነው አንቀጹ ያመጣው። ይሄ ነው ያመጣው። ይሄ ነው እንደዚህ ይላል። መሰልቸት እኮ ይለያል። ይሁን ምን መሰለህ፣ እኔ አንድ ሰው ነኝ። አራታችሁ ብትጠብቁ እኔ አንድ ሰው እስክጨርስ ነው። እኔ አንድ ሰው ግን የምጠብቀው አራታችሁ እስክጨርሱ፣ ሶስታችሁ እስክጨርሱ ነው። ገባህ? አንድ ሰው ሶስት ተራ ሲጠብቅና ሶስት ሰው አንድ ሰው ተራ ሲጠብቅ ይለያያል። ተረድቻለሁ ብራዘር። አቡል ቡኻሪ አላወራም። ተተማራት አዳምጥ። አቡል ቡኻሪ አላወራም። ኢብራሂም አንድ ጊዜ ነው ያወራው። እኔ ነኝ እያወራሁ ያለው። ስለዚህ አሁን ላወራው ታወራለህ አንተ ወይስ እስም ላይ ልመልስ? እኔ ልቀጥል? በቀጥል። እሺ ካስካረኛ እየመለስኩ ልሂድ። በቃ እሺ መልስ። እሺ ከዚህ ላይ በአብዛኛው ማለት ነው በመጀመሪያ ይኸውልህ አንደኛ መሐመድ ባገኛቸውን ቦታ ሁሉ ግደሏቸው ሲል ግደሏቸው ያለው ክርስቲያኖችን ነው። ክርስቲያኖች እኛ ሙስሊሞች ላይ የምንደርስ ሰዎች አልነበርንም። እኛ ሙስሊሞች ላይ ጦርነት የምናነሳ አልነበርንም። እኛም ግደሏቸው ያለው ከእውነት እንዴት ይርቃሉ ስላለ ነው አይደለ? ገብተዋል። ከእውነት ስለራቅን ነው ማለት እንደሱ ፐርስፔክቲቭ ከእውነት ስለራቅን አላህ ያጥፋቸው ግደሏቸው አለ አይደለ? እሺ ጥሩ ነው። ግን የአማሌቅን ሰዎች እግዚአብሔር ምታ ግደል ያለው ለምንድን ነው? አማሌቅ እስራኤልን በጣም እነሱን እንትን ይሏቸው ነበር፣ አቢዩዝ ያደርጓቸው ነበረ። በጣም እንትን ይሏቸው ነበረ፣ እንትን
እነሱ ላይ በጣም ጦርነት ይከፍቱባቸው ነበር፣ እነሱ ያሰቃያቸው ነበር። ለዛም ነው ለአንዴና ለመጨረሻ ጊዜ እግዚአብሔር ለእነሱ ቅጣታቸውን ለመስጠት ስለፈለገ እነሱን ሂድና ምታ ብሎ ያዘዘው ፍትህ እንዲገኝ ነው በምድር። እግዚአብሔር ፍትህ አምላክ ነው ብለናል። ስለዚህ እነሱን አቢዝ ያደረጉበትን ፍትህ ያገኙ ዘንድ ነው እንደዛ ብሎ ያዘዘው። ገባህ? መሐመድ ግን እዚህ ጋር ክርስቲያኖችን ባገኛቸው ቦታ አጥፏቸው ያለው እኛ ምንም እናንተ ላይ የምንደርስ አይነት አልሆነን አልነበረም። ገባህ? የኛ ሲጀመር የሚረግሟችሁን መርቁ ነበር የሚለው። ሲቀጥል ደግሞ ሌሎች የተቀሩትን ደግሞ ማለት ነው ቀስ ብዬ ልምጣልህ። ይኸውልህ ምን ይላል መሰለህ ያነበበው ቦታ ላይ እግዚአብሔርም ከህይወት ዛፍ ላይ እድሉን ይለየው ነው ሲል ሰምቼዋለሁ ቅድምና ምን ይላል መሰለህ እሱ ይሄ ወደፊት የጀጅመንት ዴይ ላይ የሚመጣው ነው እየተናገረ ያለው። እንደዚህ ብሎ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን የሚለው በእንግሊዝኛ ስና አናቴማ ነው። አናቴማ ማለት ደግሞ የተወገዘ ይሁን ማለት ነው። የተወገዘ ይሁን ማለት ደግሞ የተረገመ ይሁንና እግዚአብሔር ያጥፋው ይግደለው ማለት ሳይሆን የተወገዘ ይሁን ማለት ከእግዚአብሔር ጉባኤና ከክርስቲያኖች ማህበር ይለይ ማለት ነው። ይለይ። ይሄን ሐሳቡን እስኪተውና እግዚአብሔርን በንጹህ ልቡ መከተል እስከሚጀምር ድረስ ይለይና ይወገዝ ነው። ገባህ አይደለ? ከስር ደግሞ ህፃናትና አሮጊትን ይላል። በነገራችን ላይ ማለት ነው የምታውቁ ከሆነ በጦርነት ጊዜ እንስሳትንም ሳይቀር የሚገድሉትና የሚይዙት ማለት ነው አንድን ነገር በቃ ፉል ቪክትሪን እያሳዩ ነው። ገባህ? የሰዎች አንተ ነህ መሰለኝ የፖስት ካላቅም ብቻ አንዳንድ ፖስቶች ላይም ስላየው ነው። አንደኛ አማሌቅን እንዴት ምታ ይላል፣ ሁሉንም ነገር እንዴት ግደል ይላል። ይሄ እኮ እርግማን ነው ምን አይነት ስታፍ ሲያጫውቱ አይቼ ነውና ይህ እዚህ ጋር እነሱን እስራኤላውያኖቹ ሲያሰቃያቸው ስለነበር ፍትህ ያገኙ ዘንድ ይሄ ነገር የታዘዘባቸው ይመቱ ዘንድ ማለት ነው። ክርስቲያኖች ግን በየትኛው ሚስትሪ ማየት ይችላል። እስልምና ላይ ምንም አይነት እንትን አድርሰው አያውቁም። በአብዛኛው እንደሚታወቀው ጂሃድ በሚል ሰበብ ሙስሊሞች ክርስቲያኖች ላይ ሲነሱ ነው። ለዚህም ነው ክርስትና ላይ ይሄ አዋጅ መታዘዙ እንገደል ዘንድ ባገኛቸውን ቦታ ግደላቸው ተብሎና ጂሃድ መታወጁኛ ላይ ኢትስ ናት ፌር የምንለው ለዚህ ነው። ገባ? አማሌቅ ግን መመታት ስለሚገባቸው ነው ይመቱ ያለው እግዚአብሔር ማለት። ስለዚህ ይሄን ለማለት ፈልጌ ነው። ሲቀጥል አናቴማ ቅድም ያልኩት የተረገመ ይሁን ማለት የተወገዘ ይሁን ማለት ነው። የተረገመ ይሁን አናቴማ በእንግሊዝኛው ባይብል ቨርስ ስታየው አናቴማ ነው የሚለው። አናቴማ ማለት ደግሞ የተወገዘ ይሁን ማለት ነው። የተረገመና የተወገዘ ኦልሞስት ዘሴም ነው። ግን የተረገመ ይሁን ሲል የተረገመ ይሁንና እግዚአብሔር አጥፎ ይለያያል። የተረገመ ይሁን ማለት እግዚአብሔር ከእግዚአብሔር ጎይ ማለትም የተረገመ ይሁን ማለት በምድር ላይ አጥፋው፣ በምድር ላይ ስቃዩን እንትን ይበለው ወይም ደግሞ ይግደለው አይደለም። የተረገመ ይሁን ማለት አንደኛ በዛን ዕለት በዛም ብዙ ኢንተርፕሪቴሽኖች አሉት። ግን ደሜንና አንደኛው በጀጅመንት ዴይ ላይ የተረገመ ይሁን። እሺ በነገራችን ላይ እናንተ ሶስታችሁ ያወራችሁበትን እኔ እስካሁን ግማሹንም ያክልም እያወራ ያለሁት ልጨርስ። ግን ያውልህ በጀጅመንት ዴይ ላይ ነው የተረገመ ይሁን። ዛት ሚንስ የዮሐንስ ራእይ የሚያወራው the book of revelation ነው የሚባለው የመገለጥ ኢየሱስ ክርስቶስ ማለትም እግዚአብሔር ማለት ነው የሚመጣውን የጀጅመንት ዴይ ነው እየገለጸለት ያለው ለዮሐንስ። የጀጅመንት ዴይ ላይ የተረገመ ይሁን ኢየሱስ ክርስቶስን የማይወደው የሚለው። ስለዚህ ከህይወት እድሉም ከህይወት ዛፍ የተለየ ይሁን ይላል። ይህም የሚያሳየው ምን ለማለት ፈልጎ ነው? ይለየው ነው እግዚአብሔር ማለትም ባጭሩ ገነት አያስገባው ለማለት ፈልጎ ነው። ገነት አያስገባው የተረገመ ይሁን ማለት የጀጅመንት ዴይ ላይ ፍርድ ይጠብቀዋል ለማለት ፈልጎ ነው እንጂ በምድር ላይ ያጥፋው እየተባለ አይደለም። እኛን ደግሞ ሙስሊሞችን አጥፋቸው የሚል ነገር አልታዘዝንም። ስለዚህ ይህ እርግማና እርግማ ይለያል። ሲቀጥል ደግሞ እዚህ ጋር ሰው ነው እያረገመን ያለው፣ መሐመድ ነው እያረገመን ያለው። የኛ እግዚአብሔር ነው። ገባህ? እግዚአብሔር ሲጀመር ሊትራሊ እያረገመ ሳይሆን አከርስድ የሚለውን እያሳየኝ ነው አይደለ? ይሄንኛውን አይደለም እያልኩ ያለሁት። ኢየሱስ ክርስቶስን የማይወደው ቢኖር የሚለውን ነው እያልኩ ያለሁት። እሱን ገጽ ግለጠውና በእንግሊዝኛ ያሳየኝ አናቴማ ነው የሚለው። ስለዚህ በአጭሩ ለማለት የፈለግኩት የጀጅመንት ዴይ ላይ የተረገመ ይሁን ነው። የጀጅመንት ዴይ ላይ ቅጣቱ ይጠብቀው፣ ከህይወት ዛፍ የተለየ ይሁን ነው። ኢየሱስ ክርስቶስን የማይወደው ቢኖር ገባህ? እንጂ በምድር ላይ ያጥፋው ማለትም አይደለም፣ ይገደልም ማለትም አይደለም። አማሌቅ ደግሞ ሙቶ የተባለው እነሱ መልሰው አቢዩዝ እያደረጉ ስለነበር ነው እንጂ ኢነሰንት የሆኑትን አይደለም ግደሉ የተባለው። ገባህ? እሺ እናመሰግናለን። ሀሳቡን ደገምከው። አሁን ደግሞ ሚውት አድርገህ አዳምጥ። እኔ አላቋረጥኩም። አሁን ሚውት አድርገህ አዳምጠኝ። ከየት ራሱ ቀጥል ብዬ ነው መልቀጥል ፈልገው ነው መቀጠሬ ቀጥልላለሁ። ግን አንተ ከፈለግከው እሺ ከመጨረሻ ሀሳብ እንነሳ። ምንድን ያለው መጽሐፍ ቅዱስ ላይ እርገሙ የሚል የለም አናቴማን የሚለው ነው ያልኩህ። ብራዘር እስቲና ገላትያ ምዕራፍ 1 ተመልከቱ። አስቀድመን እንዳለን እንዲሁ አሁን ሁለተኛ እንላለን።
ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። የተረገመ እንግሊዘኛ ታዲያ እኔ ምን አልኩክ? ያሉ ገብቶሃል? ኦልሞስት ገብቶኛ እኮ የረገበ አተቆርጠኝ ገብቶኝ ሀሳብ። እሺ ተመልከት እንግሊዘኛ ምን እንደሚል። እንግሊዘኛ ላንብብልህ ከዚያ ይበቃል። ያው ቢ ከርስ ሊታያቸዋል። ቢ አንደር ኤ ከርስ አለ ከእርግማን በታች ይሁን። ያው ስለዚህ አንድ መጽሐፍ ኖ ፕሊስ ሚውት አተቆርጠኝ ሐሳብ ገብቶኝ ሚውት አተቆርጥ። እሺ ስለዚህ የተረገመ የሚል መጽሐፍ የለና አለ። አንተ ምንድን ነው ያልከው? እኔ ራእይን ተው በቃ ራእይን ልተውልህ። ራእይን አንተ ነህ ይሁንልህ በቃ አናቴማ የፈለግከውን በለው ችግር የለም። ግን ያው እዚህ ጋር ገላትያ ላይ በማያሻማ ቃል እርግማን እየተመለከትን ነው። አሁን በአንተ ሐሳብ የተረግሜያለሁ እኔ አንተን ሌላ ትምህርት በማስተማር እግዚአብሔር ረግሞኛል። አየህ አይደለ? ምንድን ነው ያልከው አንተ? የሚረግም ከሆነ ያ መጽሐፍ ትክክለኛ አይደለም ስላልክ መጽሐፍ ቅዱስ ትክክለኛ አይደለም ማለት ነው። አመሰግናለሁ። ቀጥሎ ምንድን ነው ያለው? አማሌቃውያን የተገደሉት እኮ ለምንድን ነው አለ? አማሌቃውያን የተገደሉት እኮ እስራኤሎችን ሲዋጉ ነበር አለ። ያ ጀማዓ አማሌቃውያን እስራኤል የተወጉት እኮ ከ300 ዓመት በፊት ነበር። ከ300 ዓመት በፊት ገና እስራኤላውያን ስደት ላይ ያሉ ተዋጓቸው። ገና ስደት ላይ ያሉ እግዚአብሔር ምን አለ? ከ300 ዓመት በኋላ መጣና ተበቀላቸው። አስቡት። እኔ ምሳሌ ሰው ገደልኩኝ፣ ከዛ እግዚአብሔር መጥቶ የልጅ ልጅ ቢበቀል ማለት እግዚአብሔር ያደረገው ይሄን ነው። ሰዎቹ ከመቱ ከ300 ዓመት በኋላ መጣ። ተመልከት ያለውን ተመልከት። ምን ከ300 ዓመት መጣና ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ አጥፋ፣ አትለያቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን ግደል ነው ያለው። ከ400 ዓመት በኋላ መቶ ዘራቸውን ያጠፋው። በታሪክ ላይ አማሌቅ የሚባል ዘር ጠፍቷል። እግዚአብሔር ዘራቸውን አጥፍቶታል። በተጨማሪ ደግሞ አሳይቻለሁ ቅድም። እግዚአብሔር ምንድን ነው የሚለው ቅድም እንዳሳያችሁ ያጀማ ደግሜ ያሳያችሁ። ሕፃናትን ይዞ ያጀማ አስቡት። እንደውም በዚህ በመጽሐፍ ወጣለች። ሕፃናትን ይዞ ድንጋይ ላይ የሚወረውራቸው የተመሰገነ ነው አለ። እንደዚህ አይነት መጽሐፍ ነው የምንከተለው። ልጨምርላችሁ ነው። ትንቢተ ሆሴዕ ተመልከቱ። ትንቢተ ሆሴዕ ላይ ከዛ ይቀጥላል። ተመልከቱ ትንቢተ ሆሴዕ ምን እንደሚል። ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃናቶቻቸውም ይፈጠፈጣሉ። ይሄን መጽሐፍ ይዘህ ነው ብራዝን ነብዩ ገድሏል የምትለው? ይሄን መጽሐፍ ይዘህ ሕፃን ልጅ ድንጋይ ላይ የሚፈጠፍት መጽሐፍ። እሺ ሊቀጥል። ተመልከቱ ጉዱን ተመልከቱ። እርጉዞቻቸውም ይቀደዳሉ። እርጉዝ ሆዱ የሚቀድ መጽሐፍ፣ ሆዷን ያረገዘች ሴት የሚቀድ መጽሐፍ ነው ያዝከው ብራዘር። አመሰግናለሁ። ቀጥሎ ምንድነው? ክርስቲያኖች እኮ አንገልም ሰይፍ አንይዝም አለ። መጽሐፍን አታውቅማ። ያው መጽሐፈ ሚስጥር ያጀምር በማስረጃ መጽሐፈ ሚስጥር ተመልከቱም እንደሚል የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽም ስለምትሆን ሃይማኖት ሰይፍን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች በብረት ሰይፍ ተዋጋ አለው። ብራዘር ይሄን አላነበብከውም እንዴ? ያው አዲስ ኪዳን ላይ ራሱ ምንድነው ያለው? የሐዋርያት አለቃ ቅዱስ ጴጥሮስ የሐዋርያው ቅዱስ ጴጥሮስ ምንድነው ያለው? ሰይፍን ይዘህ የብረት ሰይፍ ይዘህ ከሃዲያንን ጨካኞች ተዋጋቸው ነው ያለው። ስለዚህ አንዋጋናል ከመጽሐፍን ክደሃል። አንደኛ። ቀጥሎ ደግሞ ምን አለ? እዚህ ጋር ጽፌዋለሁኝ። ግደሉ። ቁርአን እኮ ግደሏቸው ያለው ሊትራሊ እንደማይወሰድ ግን ማወቅ አለብህ። ኧረ ቆይ ረጋበል። ተራህን ጠብቅ። ለምን እንደምትረበሸው? ኢላሂ ክርስቲያን በአላህ አንተ ልጅ ነበር ካንተ ወላሂ ጥሩ ልጅ ነበር። በጣም ያድቅሃለሁ ብራዘር። ለምን ክርስትና ውድቅ እያደረከው ነው ያለው? ግን አታቋርጠኝ። እሺ እኔ መቋረጥ ሰው ያናደኛል። አታቋርጠኝ። እሺ ቀጥሎ ምን አለ? ቁርአን ላይ እኮ ግደሉን ያለን ክርስቲያኖችን ነው አለ። ወረበል ከአባ ቁርአን አንብበህ አታውቅም ማለት ለኔ ቁርአን ባለፈበት ራሱ አላለፍክም። ለምን መሰለህ? ቁርአኑ የሚያወራው ስለ ክርስቲያንም አይደለም ስለ አይሁድም አይደለም፣ ስለ ጣዖት አምላኪያን ስለ መካ ሰዎች ነው። ላሳያቸው። ይሄን ያመጣው ምንድነው የሚለው? ባገኛችሁ ስፍራ ግደሏቸው ይላል። ይሄን አመጣና ክርስቲያኖችን ግደሉ ይላል አለ። በጣም ያሳዝናል። በጣም ለምን ይሄን አንቀጽ የሰጡ ሰዎች ከላይ ያለውን አላነበብከውም አንተ። ግን ማድረግ የነበረብህ ምንድነው? ይሄን አንቀጽ ሰጡ ከላይ ያለውን ማንበብ ነበር። ተመልከት፣ እንደዚህ ይላል። እነዚያ የሚጋደሏችሁን ከሃዲዎች ኢብራሂም ፕሊስ ሚዩት አንሳ። የምንወጋው እነማንን ነው? የሚዋጉ ነው። ማሻአላ እነማን ናቸው? ከሃዲዎች አይደለ? ክርስቲያኖች ይላል እንዴ? ክርስቲያኖች ይላል ከሃዲዎች አየህ አይደለ? ስለዚህ ሙስሊሞች የምንዋጋው ከሃዲዎችን ነው። በአላህ መንገድ ተጋደሉ፣ ወሰን አትለፉ። ስትዋጉ እንኳን ወሰን አትለፉ አለ። እነማን ናቸው መሰለህ? የመካ ሰዎች ናቸው። ሙስሊሞችን ከሀገራቸው አባረሯቸው፣ ሙስሊሞችን አሰቃቸው፣ አምላክ ተዋጓቸው። እስከመቼ ድረስ? እስከሚቆሙ ድረስ። ቢከለከሉ አላህ መሐሪ ነው አለ። ከተግባራቸው ካቆሙ ግን የሚገላቸው ተመልከት። ቢከለከሉ አላህ መሐሪ ነው አለ። ስለ ክርስቲያን ራሱ አያወራም። ስለ ክርስቲያን አንቀጹ አያወራም። ተመልከት ነው አለ። ተግባራቸው ካቆሙ ግን የሚገላቸው ተመልከት። ቢከለከሉ አላህ ሰው አታስገቡ ፕሊዝ። በጣም እየረበሻችሁ ነው ያላችሁት። እሺ ስለዚህ አጀማ አንቀጽ የሚያው ስለ ጣዖት አምላኪያን ነው እንጂ ስለ እናንተ አይደለም። ቀጥሎ ነብዩ ያሉትን ላሳይ። ነብዩ ምን አሉ መሰለህ? ክርስቲያኖችን አትግደሉ አሉ። አንተ ምንድን ያልከው እዚህ ጋር? ግደሏቸው ያለው ክርስቲያኖችን ነው ብለሃል። ግን የሚያዘው ነገር መሰለህ ብራዘር፣ ተቃራኒ ሆነ ወላሂ ተቃራኒ። ነብዩ ምን አሉ? ክርስቲያኖችን አትግደሉ አሉ። አይገርምህም? ላሳይ። ሰሒሁል ቡኻሪ ሐዲስ ቁጥር 3166 በደንብ ተመልከት። ምን አሉ? መን ቀተለ ሙአሃደን
አንድን በሙስሊም ሀገር የሚኖርን ክርስቲያን የገደለ ለም የሪህ ራኢሐተል ጀና የጀነትን ሽታ አያገኝም ክርስቲያንን በመግደሉ። ወኢነ ሪሐሃ ቱጀዱ ሚን መሲረት 40 አማ የጀነት ሽታ ከ40 ሺህ መንገድ ዓመት እንኳን ቢገኝ ያ ሰውዬ ያን የጀነት ሽታ አያገኝም ማለት አይደለ? ምን በማድረጉ ሙአሃድን በሙስሊም ሀገር የሚኖር ክርስቲያን በመግደሉ። አያህ ክብርህ በእስልምና ክብራችን ነው። ለክርስቲያኖች እንኳን ያለን አንገልም፣ ሙስሊሞችን እናስተምራቸዋለን እንጂ አንገላቸውም። ትማራለህ። ጣዖት እያመለክ ኢየሱስ እናስተምራለን። አታቋርጠኝ። እናገራለን እንጂ አንሰብክም። ያው ሰሂህ ቡኻሪ ብዬ አታቋርጠኝ። ውሃ ትጠይቃለህ በሰዓት ማለት ነው። ስለዚህ ሙስሊሞች እኛ ክርስቲያኖችን አንገልም። ግን አንተ መጽሐፍ የሚያሳየው ምንድነው? ሴቶችን ሆዷቸውን ቅደዷቸው። ቢላህ አለይኩም ሙስሊም ወንድሞቼ እዚህ ጋር 1400 ሰው አላችሁ። 1400 ሰዎች እርጉዝን ሴት ሆድ ቅደድ የሚል መጽሐፍ ይዘን አይከብድም ማለት ነብያችን ነው። ጦርነት ላይ እንኳን ሆናችሁ ላ ተቅቱሉ ሼኻ ሽማግሌ አትግደሉ፣ ወለምርአ ሴት አትግደሉ አለ ነብያችን። ወላ ጥፍላ ህፃን ልጅ አትግደሉ ነብያችን ህፃናት አትግደሉ አለ። መጽሐፍ ቅዱስ ተመልከቱ። መጽሐፍ ቅዱስ ምን እንደሚል ህፃናቶችሽን ይዘው ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው አለ። ህፃን ልጅ ይዘው ድንጋይ ላይ መፈጥፈጥ በክርስትና የተባረከ ነው ያስብላል። ስለዚህ ወጋናችን ጁን አንተ ህፃን ልጅ ይዘህ ማን ድንጋይ ብታፈርጠው ትመሰገናለህ። በመጽሐፍ ቅዱስ መሰረት ብታፈርጠው ትመሰገናለህ። እና ፕሊስ መጽሐፍህን ተማር። አንድ ድል ስትህና ከዛ ወንድሞች ይገባሉ። አሁን ተረኛና አውራና ከዛ ደግሜ እንለያያለን። ብራዘር ቀጥል። በጣም ደስ የሚል ውይይት ነው። ሁላችሁም ተባርኩ። ሊትራሊ ሁሉንም ነገር እኮ ሊትራሊ ነው እየወሰድክ ያለው። የጴጥሮስን የሰይፉን እንትን ሊትራሊ ነው እየወሰድክ ያለው። እሱ ሊትራሊ እንድትወስድ ማን የነገረክ? ያንተን ቁርአን አብዛኛው ሰው እኔ በኩል ያው ለመፍታት ሞክር ሲጀመር ከሃዲዎች የሚለው ራሱ ማለት ነው ለእስልምና ትምህርት የሚክዱትን ለማለት እንደፈለገ ገብተዋል። ስለዚህ የእስልምና ትምህርትን የሚክድ ደግሞ ክርስቲያን ነው። ስለዚህ ከሃዲዎችን ማለት ክርስቲያኖችን እንደሆነ ገባክ ማለት ነው። ሲቀጥል ደግሞ የኛ ቁርአን ክርስቲያኖችን ግደሉ አይልም ብለዋል። ሶ ዛት ሚንስ ጂሃድ ኬት መጣ? ጂሃድ ከሰዎች ፍላጎት ነው የመጣው ነው አይደለም? ከሰዎች ፍላጎት ነው የመጣው ከቁርአን ነው ማለትም ጂሃድ ሜንሊ በእስልምና የማያምኑትን ነው ማለትም በአላህና በመልእክተኛው የማያምኑትን ነው አይደለ? በጉልበትም ቢሆን እንድታሳምን የሚያስገድደው ጂሃድ ማለት ነው እኔ እስከማውቀው ድረስ። ሲቀጥል ደግሞ የማያምኑትንና ከሃዲዎችን ይላል መጽሐፍ ላይ አይደለ? ስለዚህ የእስልምና ትምህርትን የሚክዱ ማለት እነማን ናቸው? እኛ ማለት ነው። ምክንያቱም የእስልምና ትምህርትን አንቀበለው። ስለዚህ የእስልምና ትምህርትን ካልተቀበለ ምንሆን ማለት ነው? ከሃዲውንም ማለት ነው። ስለዚህ ከሃዲ ደግሞ እኛንም ማለት ነው በእናንተ ኢንተርፕሬቴሽን። ስለዚህ እኛ ከሆንን ከሃዲ እኛ ነው ማለት ነው ግደሏቸው የሚለው። ስለዚህ ታዲያ ክርስቲያኖችን አይደለም የምትለው እንዴት አድርገው ወስደው ነው? ክርስቲያኖችን አይደለም የምትል ከሆነ ክርስቲያኖች ሙስሊም ናቸው እያልክ ነው። ምክንያቱም የእናንተ ትምህርት ኦፖዝ የሚያደርግ ከሆነ ከሃዲ የሚባለው፣ ስለዚህ እኛ ኦፖዝ ካደረግን ከሃዲዎች ነን። ስለዚህ እኛ ነው ማለት ነው አጥፏቸው የሚለው። ስለዚህ ክርስቲያኖችን አይደለም የምትለው ታዲያ ምን ማለት ነው? ሲቀጥል ክርስቲያኖች አጣጥፏቸው የሚለው ቨርስ ላይ እንደዛ የምትል ከሆነ እና ቁርአን ላይ እንደዛ የሚል ከሆነ ጂሃድን ታዲያ ከየት ነው የምታመጡት? እሺ ክርስትና ላይ መልስልና የመጽሐፍ ቅዱስን እግዚአብሔር ያስረዳበትን መልስልና ከዛ ቀጥላለሁ። የትኛው ቨርስ? ሁሉንም ያነሳው ወዳቸው የተቀደደበት እነ ሰማሪያ እርጉዞቹ ወዳቸው ተቀደዋል። ቨርሱን ብትደግምልኝ ደስ ይለኛል። አልሰማኸኝም? ችግር የለውም ደግምልሃለሁ። አይ ሰምቻለሁ፣ በእርግጥ ግን የሆነ ቃል ላይ ትኩረት መስጠት የሆነ ቃል ላይ ትኩረት መስጠት ስለፈለኩ መዝሙረ ዳዊት ምዕራፍ 137 በቃ አንብበውና በኋላ ታወራለህ። አንድ ጥያቄ ልጠይቅህማ ከዛ በራስህ አንደበት ላሳይህ። ምኖችን ነው ግደሉ የሚለው ቁርአን አይተኸዋል? አንቀጹም ግን ይገርምሃል እኮ አንተ ራስህ መጣ በጣም ገራሚ አንቀጽ ነው። አንቀጹ ምንድን ነው የሚለው ግን አይተኸዋል? በነቢዩና በአላህና በመልእክተኛው የማያምኑትንና ከሃዲዎችን እንደሚል ነው የማውቀው። አይደለም ብልክ እነዚያ እዚህ ልክፈተውና ታነበዋለህ። እሺ ያው እንደዚህ ይላል፣ እነዚያ የሚጋደሏችሁን ከሃዲዎች ይላል። አንተ ከሃዲ ነህ አይደል? በእኛ በእስልምና ከሃዲ ነህ አይደለ ጆን? እኛን ትዋጋናለህ? ትዋጋለህ? አንዋጋም። እነዚህ ጋር የሚዋጓችሁን ተዋጉ ነው የሚለው እኮ። ተጋደሉ የሚዋጓችሁን እኮ ነው። አየህ አይደል? ስለዚህ ከዚህ ስንጀምር ራሱ ቁርአኑ የሚለው የሚጋደሏችሁን ነው እንጂ ተራውን ከሃዲ አይደለም እያለ ያለው። እሺ በቃ ሜት አጋሃዳም አታውቀውም ሀሳቡን። እሺ አልሐምዱሊላህ ወከፋ። እሺ ሶስት ሀሳቦች ነው ያነሳው። መጀመሪያ ሰይፍ የሚለው ቃል በመጽሐፍ ቅዱስ እኮ ሀሳቡ አልገባህም ነው ያልከኝ። ብራዘር እንግዲህ አማርኛ እችላለሁ። ኢብራሂም አማርኛ ትችላለህ አይደለ? እኔም አማርኛ እችላለሁ። እንግዲህ እዚህ ጋር ያለው ዊስፐርም አማርኛ ይችላል። አንብብልህ ደግሞ እንደዚህ ነው የሚለው
ታዲያ ለምን በተፍሲር አገላብጡ የምትሉት? ጆን አንድ አታቋርጠኝ ፕሊስ፣ አታቋርጠኝ ብራዘርሽ። ተባረክ ኢብሮ አንብብልኝ። እኔ በቃ አይኑ ያመኛል፣ አንተ አንብበው። እሺ የሐዋርያት አለቃ ቅዱስ ጴጥሮስም ቀለሜንጦስን ፍጽምት ስለምትሆን ሃይማኖት እሺ ሰይፍን ነው የሚለው ኢምራን፣ ሰይፍን ነው የሚለው አንተ። እሺ መዘ በኢየሱስ ክርስቶስ የማያምኑትን እኛን ለማለት ነው። አልገባኝም። እሺ የማያምኑትን ከሃዲያንና ጨካኞችን በብረት ሰይፍ ተዋጋ አለው ይላል። በምን ሰይፍ በብረት ነው የሚለው? አይ ቲንክ በብረት መሰለኝ። በቃ እዚህ ጋር በብረት ሰይፍ እያለ ወገናችን ትርጉም አለው ይላል። የብረት ሰይፍ በለው እያለ እኮ ነው ያለው። አንደኛ እሺ ይሄን አንቀጽ አሳይቻለሁኝ። ይሄን አንቀጽ የሚያወስጀው ስለ ክርስቲያኖች አይደለም፣ ስለ ጣዖት አምላኪያን ነው። አንተ ጣዖት አምላኪ ነህ እንዴ ብራዘር? አንተ ፍጡር አምላኪ ነህ። ኢየሱስን የምታጋው ጣዖት አምላኪ የሚለው ቃል በእስልምና በብዙ መንግስት ነው የመጣ ማለት። ሲቀጥል አንቀጹ የሚዋጓችሁን የሚለው ተራውን ከሃዲ አይደለም። ተራ ከሃዲ አነካም። ያው የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ ነው የሚለው ከሃዲዎችን። እሺ ኧረ ኢምራን ግን ረስታል ነው ነገር አንድ ልጨርስና የረሳው ከተነግረኛ። ጂሃድ ደግሞ ጂሃድን አነሳና ጂሃድ እኮ ታዲያ ምንድን ነው አለኝ። መጀመሪያ ጂሃድ ለምን ተፈቀደ ብራዘር? ጂሃድ ለምን ተፈቀደ? እሱ ራሱ አልገባም። ሱረቱል ሐጅ ቁጥር 39 እንደዚህ ይላል፣ ለእነዚያ ለሚጋደል እንደም ኢብራሂም በወኔ አይኔ ያመኛል፣ ችግር የለውም ዋሽቴ ነው ሳንታ ለእነዚያ አለ። ለእነዚያ ለሚገደሉት በምን በሰይፍ በምናምን ለሚገደሉት ማለት ነው። እሺ ምዕመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው። ከዛ በፊት አልተፈቀደም ማለት ነው። መጋደል የተፈቀደው አይታል ቂታል ነው እንጂ ቀትል አይደለም። መግደል ሳይሆን መጋደል ነው የተፈቀደላቸው። መጋደል ማለት አጌነስት ነው። ቀትል ይሄ ደግሞ ያጀማ ኢብራሂም ማለት ነው ለመጀመሪያ ጊዜ በጂሃድ የወረደ አንቀጽ ነው። ላሳይህ ማስረጃ ተመከት። ተፍሲር ኢብኑ ከሲር እንደዚህ ይላል፣ ቃለ ኢብኑ ከሲር ወቃለ ገይሩ ዋሂድ ሚነ ሰለፍ ሀዚህ አወሉ አየቲ ነዘለት ፊ ጂሃድ አለ። በጂሃድ ላይ ለመጀመሪያ ጊዜ የወረደች አንቀጽ አይደለ? ስለዚህ ጂሃድ ራሱ የተፈቀደው በምንድን ነው? ስለተበደሉ ነው። በመበደላቸው የተበደሉ በመሆናቸው አለ። ስለዚህ ጂሃድ ራሱ የተፈቀደው በበደል ነው እንጂ ሰላማዊን ሰው ሙስሊሞች አንገልም። እንደ ክርስቲያኖች ህፃን ልጅ ድንጋይ ላይ አንፈጠፍጥም ሙስሊሞች። እርጉዝ ሆዳን ቀድም ሙስሊሞች ያጀማ እርጉዝ ሆዳን ቀድም። ነገር ግን በሃይማኖታችን ላይ ወሰን የሚያልፈውን አካል ሙስሊሙን ሊያርዱ የመጣውን አካል ዝም ብለን በነገራችን ላይ የእርጉዝ ሴት አንዴ አታቋርጠኝ አይደለም ማኒኮ ትንሻዎች ጨርሻለሁ። እሺ ብራዘር ጨርሻለሁ። ፕሊስ አንድ አታቋርጠኝ። ስለዚህ ብራዘር አንቀጹ መጀመሪያ ተረዳ። ኢብራሂም የረሳው ምንድን ነበረ? ኢምራን አንተ ራሱ ትገደላለህ። አንተ አሁን እኔ መለካ ወይኔ ዊስፐርም ሁላችንም እንገደላለን። ቲማ በደንብ ነው የሚገደለው። ኦሪት ዘዳግም ምዕራፍ 13 ላይ እንዲህ ይላል። ጋይስ ተመልከቱ። የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስህ ያለ ወዳጅህ በስውር እኛ እንኳን በግልጽ ነው እያልን ያለ ነው። በነገራችን ላይ በስውር ና ሄደን ከምድርም ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ከአንተ የሚራቁትን አንተን ከበው ያሉ አህዛብ የሚያመልኳቸውን አህዛብ ማን ነው? አህዛብ እንግዲህ እኛ ነን። እንግዲህ አህዛብ ለነሱ ከሚያመልኳቸው አማልክት አንተም አባቶችም የማታውቋቸውን ሌሎች አማልክትን እናምልክ ብሎ ቢያስትህ አለ እሺ አትበለው። ስለዚህ ቁምና አሁን ማለት ነው ጆን ና አላህን እናምልክ አልኩት አይደለ? ምን አለ መጽሐፍ አትስማው ያለው አይደለ? አትስማው አይደለ? አትስማው ጆን ምን ያገኝ ሊስማኝ ነው? ይሳመኝ። ቆይ እስቲ ምን ሊያገኝታል? ይሳመኝ ወይስ ደግሞ ይቀፈኝ? እስቲ ምን ያርገኝ? አንብበው። እኔ ምን አውቃለሁ? ወይ እንደዚህ ሊጨብጥ ይሆናል። በቃ እንዴት ትጨባበጣለህ? ሰላም በወሽ ይቀጥል። እስቲ አሁን ጋይስ አትስማው እኮ ነው አንዴ አቆይ ገባኝ። አትስማው አለቀማ። እሺ አትበለው። አትስማው። ለለምሮሽ ምልክ ታዲያ ቆይ እኮ ልናየው እኮ ነው። አይንህም አይራራለት እንዴ? አይንህ እንዳይራራለት ታዲያ ምን ሊደረግ ነው? እሺ አትማረው። ኦ ማይ ጋድ የሆነ እየባሰ መጣ ነገሩ። አትሸሽገው። እሺ ነገር ግን ፈጽመ ግደለው። ኧረ ምን ይሻላል ባለ እኔ መግደል አለበት ማለት ነው ኢብራሂም። እኔ መግደል አለበት። እሺ በምንድን ነው የሚገለኝ? እሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ በላዩ ተውን አለ።
ኦ ስለዚህ ይሄ ሁሉ ህዝብ ነው የሚቀጠቅጠው ማለት ነው። ኦ ማይ ጋድ አረ ወይ ቢቀርብንስ? ይቀርብን። ቀጥ አልጨረስኩም። እሺ ከግብፅ ምድር ከባርነት ቤት ካወጣ ከአምላክ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ ወይኔ በሶፍት ነው በድንጋይ ውገረው። ኦ በጣም ከባድ በጣም በድንጋይ ውገረው። ስለዚህ በድንጋይ ቀጥቅጦ ነው የሚገለው ማለት ነው። እኔ አንተን ዊስፐርን አቡል ቡኻሪ በነገራችን እሺ አሁን እድል አትሰጡም? በቃ እሺ አሁን እሺ ጥሩ። አሁን እዚህ ጋር እያወራ ያለው በነገራችን ላይ የኦሪት ህግ ነው። የኦሪት ህግ እኮ ካልክ እኮ ሲጀመር አይነ ጠፋ አይነ ጥፋ ራሱ እኮ የሚል ህግ አለ። አንድ እጅ የቆረጠ እጅ ይቆረጥ ይላል እኮ። ኧረ እኛ ክርስቲያኖች እኮ እሱን ህግ እኮ አንከተለውም። ለምንድን ነው እሱን ህግ ማንከተለው? በሐዲስ ኪዳን ኢየሱስ ክርስቶስ ከመጣ በኋላ ይህ ህግ እንትን ተብሏል፣ ታድሷል። ለምንድን ነው ሐዲስ ኪዳን የተባለው? ስለታደሰ እኮ ነው። ይህ ህግ እንትን የእንደዚህ የጭካኔ ቅጣቶች በእንትን ተተክተዋል። ሲጀመር ይሄ እኮ ሲጀመር ማለት ነው በመጀመሪያ የአይሁዶች እንትን እኮ ነው። የአይሁዶች ስል የእኛ ክርስቲያኖች አንቀበለውም ያልኩህ አይደለ። ይህ የነበረው በአይሁዶች በብሉይ ኪዳን ጊዜ ነው። ገባ? ከኢየሱስ ክርስቶስ ከመምጣቱ ጊዜ ነው። ብሉይ ኪዳን እኮ ሲጀመር ዘመነ ፍዳ ነው። ገብቶሃል? ሲጀመር በብሉይ ኪዳን ጊዜ የነበሩ ህጎች ሲጀመር ከዚህ የባሰ ልነግርህ እችላለሁ። አይነ ጠፋ እኮ አይኑ ይጥፋ ነው የሚለው። አንድ ሰው አይን ቢያጠፋ አይኑ ይጥፋ ነው። የዘሞተ ሴት እኮ ትወገር ነው አይደለ የሚለው። ትወገር ሊትራሊ ማለት ነው። በድንጋይ ተወግራ ትገደል ነው የሚለው። ግን አሁን በአዲስ ኪዳን እኛ ኢየሱስ ክርስቶስን አምላካችን ብለን እንቀበላለን አይደለ? ኢየሱስ ክርስቶስ በአዲስ ኪዳን እነኝህን ህጎች አድሷቸዋል። ዳት ሚንስ ከዚህ በኋላ በእነኝህ ህጎች እኛ እንትን ማለት መወቀስም ሆነ እንትን ማለት የለብንም። በእነኝህ ህጎች እንትን ማለት መከተል የለብንም። ገብቶሃል? ሲቀጥል ደግሞ ማለት ነው ይህን ብቻ ሳይሆን አይፎረን አይለውም ነግሬያለሁ። እሱ ብቻ ሳይሆን ደግሞ ማለት ነው የእርጉዝ ሴት ደግሞ ያልከውም ማለት ነው። እስቲ አንተ እዛ ጋር የእርጉዝ ሴቱ ላይ ማለት ነው ሆዷቸውን ቀደዷቸው የሚል ፓርት ነው ያለው ካለ እኔ እዚህ ጋር በቃ ልክ ነህ ማለት ነው። በቃ እንደዛ ካልክ በቃ እኔ መሸነፌን አምናለሁ። ምክንያቱም ሲጀመር እኔ እንደዛ የሚል ፓርት አላየሁም። ከዝ ሆዳቸውን ቅደዷቸው አይልም። ታዲያ ምንድን ነው የሚለው? አንብበው እስኪ። ሰማርያ በአምላኳ ላይ አምጻለች፣ አንድ አሳየኛ አምጻለችና በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ ነው የሚለው። እርጉዞቻቸውም ይቀደዳሉ ነው እንጂ ቅደዷቸው የሚል ፓርት አለ። ትንቢት እኮ ነው። ትንቢት እኮ ነው። ሆዳቸው የሚደረግ ሆዳቸው ምንድን ነው የሚደረገው? ቅደዷቸው እኮ አይደለም። ወዳቸው ምንድን ነው የሚደረገው? አንብበው። መድገም አይጠበቅብኝም። አንብበው። አልነግርህም። ለምን ረምፈህ አንብበው። አንዴ ይቀደዳሉ። ቀዳጁ ማን ነው? ትንቢት እኮ ነው። እኛ አይደለም። እሺ ቀዳጁ እኛ እንደሆነ የሚያሳይ ፓርት ካለ እሺ አሳይኝ። አንተ እኮ ነው ማሳየት የሚጠበቅብህ። ቀዳጁን እኛ እንደሆነን እኮ ማሳየት ያለብህ እኮ። ይህ መቅሰፍት ነው። የጽዮን ሴቶች፣ የጽዮን ቆነጃጅቶቹ የተጠንቀቁ። እግዚአብሔር የጽዮንን ቆነጃጅት አናት በቦአ ይመታል ራሱ እኮ ይላል። አንድ ይህ እኮ ሌላ ፓርት ላይ ያለው ይህ እንዳለ ትንቢት ነው። የመቅሰፍት ትንቢት ገብቶሃል? እናንተ በእግዚአብሔር የሆናችሁ ሰዎች እንደዚህ አድርጉ የሚል ነገር የለም። ትንቢት ነው ይሆናል። ገብቶሃል? ስለዚህ እናንተ አድርጉ የሚል ነገር የለም። ስለዚህ ይህንኛውን ትሽረዋለህ። ሲቀጥል ደግሞ ማለት ነው ቅድም የብረት ሰይፍ ላልከው ማለት ነው የቅዱስ ጴጥሮስን የብረት ሰይፍ ላልከው እንደዛ ካልክ እኮ በዮሐንስ ራእይ ላይ እኮ የእሳት ሰይፍ ከአፉ ይወጣል ይላል። ገብቶሃል? እዚህ ጋር ማን ነው ስለዚህ ሰይፍ ላለ ኢየሱስ ክርስቶስ ነው እያወራ ያለው። ሊትራሊ እንደዚህ አይነት ሲምቦሊክ ነገሮች ማለት ነው። እዚህ ጋር የብረት ሰይፍ ተብሎ የተገለጸው ሊትራሊ የብረት ሰይፍ አለ። የእግዚአብሔር ቃል ነው። የማያምኑትን በእግዚአብሔር ቃል ተዋግተ ወደ እውነተኛ አምላካቸው መልሳቸው ነው እንጂ ሊትራሊ በብረት ሰይፍ ግደላቸው አይልም። ለዚህ ነው እናንተ ቁርአንን ባልሆነ መንገድ ስንፈታ አይደለ እንዴ ተፍሲር አገላብጡ የምትሉ? እኛም እኮ ለዚህ እኮ ነው ኢንተርፕሪቴሽን የሚባል ነገር አለ። ሁሉም ነገር ሊትራሊ አይወሰድም። ታዲያ እንደዛ ካልክ ታዲያ ቡክ ኦፍ ሪቨሌሽን እንዴት አድርገን ያነበብከው? የዮሐንስ ራእይ እኮ እንዳለ እኮ ሲምቦሊክ እኮ ነው። ሁሉንም ነገር በቀጥታ አድርገው አንብበው ነው። ታዲያ በዚያ ስቴትማ እኮ ገና አልገባም። ምክንያቱም የዮሐንስ ራእይ ራሱ ኤቭሪቲንግ ሲምቦሊክ። መጽሐፍ ቅዱስ ላይ ሁሉም ነገር በቅኔ ነው። ገብቶሃል? ሁሉም ነገር በቀጥታ አለ የተነገረው። እዚህ ጋር ጴጥሮስን ቀጥታ ታዲያ ለምንድን ነው በሰይፍ ተዋጋቸው ካለ ለምንድን ነው ቀኝን ለመታ ግራን ስጣለሁ? ኮንትራዲክት አያደርግም?
ስለዚህ ይህን ነገር ለመፍታት ምረ የምታደርገው ሰይፍ ተብሎ በበጣም ብዙ ተደጋጋሚ ቦታዎች ላይ በመጽሐፍ ቅዱስ የተገለጸው የእግዚአብሔር ቃል ነው እንጂ ሊትራሊ ሰይፍ አይደለም። ገብቶሃል? ተዋጋቸው ምስል ግደላቸው አለ። ተዋጋቸው ነው። ተዋጋቸው ማለት ምን ማለት ነው? በእግዚአብሔር ሰይፍ የእግዚአብሔር ቃል ነው። ሌሎችን ቦታዎች ላይ ላሳይ ይችላሉ። ከፈለክ ቡክ ኦፍ ሪቨሌሽን እንዳልኩም ከአፉ የእሳት ሰይፍ ይወጣል ራሱ እኮ ብሏል። ይህ እኮ የእግዚአብሔር ቃልን ነው የሚያመለክተው እንጂ ሰይፍ እንትንን አያመለክትም። ሊትራሊ ሰይፍን አያመለክትም። ገብቶሃል አይደል? ስለዚህ ሁሉንም ነገር በቀጥታ ትሰረው ተፍሲር ማገላበጥ አለ። በነገራችን ላይ አንተ እኮ ከወሰድከው ከሆነ ግማሹ ሰዓት የሚሆነውን እኮ ነው የወሰድኩት። ለምን ነው ሰዓት የምትለኝ? ሲቀጥል ደግሞ ያው እንዳልኩ ነው። ሲቀጥል ደግሞ ቅድም እዛ ጋር ሌላ ቦታ እረዷቸው የሚል ቦታ አንጥቷል ማለት ነው። ልክ ነህ እኮ እረዷቸው ይላል ሊትራሊ። ወደ በሊት አምጡና እረዷቸው ሊትራሊ ማለት ነው። ይበቃናል ጆን ኢብሮ ሀቢቢ ይበቃናል አይደለም? ኢዳዝንት ሲም ፌር በነገራችን ላይ ማንም ሰው ራሽናል ሰው መፍረድ ይችላል። ኢስና ፌር አንዴ ይህንን ፓርት ብቻ ልጨርስ። ሲቀጥል ደግሞ እረዷቸው ብሎ ተናግሯል። ማን የተናገረው? ኢምሩ ነው ኢምራን ነው መሰለኝ ካልተሳሳትኩ። ብቻ እንትን ብሎ ተናግሯል። ያንኛው ልጅ ብቻ እረዷቸው ብሎ ተናግሯል። ቅድም ካየ ማለት ነው እረዷቸው ይላል ሊትራሊ። በጣም ደስ የሚል ነገር ነው። ግን ካየ ግን ከዛ በፊት የሚለውን ካየ ማለት ነው ኢየሱስ ክርስቶስ ለጀጅመንት ዴይ ሲመጣ የሚሰጠውን ፍርድ በተምሳሌ አድርጎ ያስረዳቸው ነው። ኢየሱስ ክርስቶስ በምሳሌ እንዳስረዳ ታምንበታለህ አይደለ? በምሳሌ በሚያስረዳበት ሰዓት አንድ ኖብል ነበረ፣ አንድ ኖብል ሰው ማለት ነው። ከዛ ለባሪያዎቹ ለሶስት ባሪያዎቹ ሶስት ለአንዱ ሶስት ማነው ለአንዱ አምስት ለአንዱ ሶስት ለአንዱ አንድ ወርቅ ይሰጣቸዋል። ማን መክሊት ወርቅ ሳይሆን መክሊት። ያንን መክሊት ሸጣችሁ አትርፋችሁ ነግዳችሁ አምጡልኝ አለ። ከዛ እሱ ለሩቅ ሀገር ለእንትን ሄደ፣ ለጉዳይ ሄደ። ሲመለስ አምስት የሰጠው አትርፎ 10 አድርጓል። በጥቂቱ ታምናሃልና በብዙ ሾመሃለሁ አለው። ስለዚህ ያ ሰው ታማኝ ሆኗል ማለት ነው። ሁለተኛውን ደግሞ 3 የሰጠውም 6 አድርጓል። አንተም በጥቂቱ ታምናሃል በብዙ ሾመሃለሁ አለው። ሶስተኛውን እሺ ጨርሻለሁ። ሶስተኛውን ግን አንድ የያዘውን ማለት ነው የታደረግከው ሲለው አንተ ያለፋበትን መውሰድ የምትፈልግ ስግብግብ ነህና ይህንን አንድ የሰጠኝን ቢሆን እንዳትወስድብኝ ስል ቆፍሬ ቀብሬዋለሁ አለ። ከዛ በኋላ አንተ የተረገምክ ነህ ብሎ ተናገረውና ማለት ነው። ከዛ እንደዚህ መጨረሻ ላይ በጣም ይቅርታ አድርጉልኝ በመሀል ያለችዋን ቃል ሊትራሊ ቱ ቢ አኪሬት እንትን ቃሉን ስላላወቅኩት ነው። ብቻ መጨረሻ ላይ እረዷቸው ይላል። ይህ ኤግዛምፕል ነው፣ የዛ የኖብሉ ሰው ኤግዛምፕል ማለት ነው። ስለዚህ ይህ ኖብሉ ሰው ላልታመነው ሰውዬ እና ለሱ መሰሎቹ እንዲታረዱ ልክ እንደዚህ ህግ እንዳወጣው ሁሉ ኢየሱስ ክርስቶስም እኔም በጀጅመንት ላይ ሲመጣ ለታመኑት ሽሾማቸው በጥቂቱ እንደታመኑልኝ በብዙ እንደምሾማቸው ሁሉ ላልታመኑልኝ ደግሞ ልክ እንደዚሁ እቀጣቸዋለሁ የሚለውን በምሳሌ እያስረዳ ነው እንጂ ሊትራሊ አምጡና ረዷቸው አይልም። ገብተዋል? እሺ አሁን ሚቱ አደርጋለሁ። እኔ ቢያንስ ሰዓቴን አውቃለሁ። እስክታቆምኝ አልጠብቅም። ወላሂ ጆኒ ኢብራሂም ቆይ ተቀጥላለህ። ወላሂ ጆኒ ወላሂ እየቀለድኩ አይደለም። ወረበል ካባ እስካሁን ያወራኸው ምን እንደሆነ ራሱ አልገባኝም። ስታወራ ይሰለችኛል። ለምን መሰለህ? የምታወራ ዝም ከራስህ ነው ብራዘር። እዚህ የገባው አለ ወረበል ካባ ልክ ነህ። በርስ አላስታውስም። በጣም ይቅርታ። አንድ አተቆጥም ጆኒ በርሱን እሱ ያሳይ ጓደኛ ያሳይ በርሱ በቃ ሚውት አድርገው ሲባል ሚውት አድርገው እና ከይቅርታ ጋር እስካሁን ያወራኸው ምንም አልገባንም። ወላሂ እንዳመለሰ ራሱ መጨረሻ ኖብል ትለኛለህ። እኔ አላውቅም። እሺ ተወውና እሱን ካነሳሃቸው ሀሳቡን እንነሳ። ኦሪት ነው ተሽሯል ብለሃል። እሱ የኬስህ ነው። ማስረጃ አላቀረብክም። ኦሪት አይሻልም። ቃል በቃል ኢየሱስ ተናግሯል። ኢየሱስ የተናገረው ላሳይክ። የማቴዎስ ወንጌል እግዚአብሔር አስቀድሞ ተናግሯል። ከሱ ልጀምር። ያው የማቴዎስ ወንጌል እንደዚህ ይላል፣ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም አለ። ስለዚህ ኢየሱስ ኦሪትን አልሻርም። አንደኛ ያው ሰማያት ምድር እስካልፉ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ አትከቷ አታልፍም። ሕግ አይሻርም። አንደኛ ፖይንት። ሁለተኛ ፖይንት ደግሞ ሰይፍ የተባለው እኮ እዚህ ጋር የእግዚአብሔር ቃል ማስረጃ ብራዘር። የራእይ መጽሐፍ ራሱን የቻለ ትርጉም ነው ያለው። እንዲሁም ደግሞ መጽሐፈ ሚስጥር ራሱን የቻለ ትርጉም ነው ያለው። መጽሐፈ ሚስጥር ላይ ታላቁ የሐዋርያ ወይም ሐዋርያው ጳውሎስ ጴጥሮስ ማለት ነው ሰይፍ መዘህ ሙስሊሞቹን ሰዎችን ግደሉ ያለበትን ትርጉሙ አስተምራችሁ ነው ብሏል። ማስረጃ መጽሐፉን ተመልከቱ ምን እንደሚለው በብረት ሰይፍ ከሃዲዎችን በኢየሱስ የማያምኑትን ሰማችሁ አይደለ? እኛ በኢየሱስ አናነብ በእነሱ አስተሳሰብ። ስለዚህ ምን ያደርጉ መጥተው ይገሉናል። በመጽሐፋቸው በኢየሱስ የሚያምኑትን ከሃዲዎች በብረት ሰይፍ ተዋጋ እረዳቸው ነው ያለው መጽሐፉ። አንተ ምንድን ያልከው? በብረት ሰይፍ የተባለው አስተምራቸው ማለት ነው አይደል? ጀማ አስባችሁታል? ተዋጋቸው እረዳቸው ብረት ሰይፍ እያለ አስተምራቸው። በጣም ያሳዝናል። ማስረጃም አላቀረብክም። ራእይ ላይ የእሳት ሰይፍ ብለሃል። ራእይ ላይማ እኮ ኢየሱስ 7 ቀንድ እኮ አለው ብራዘር። ራእይ ላይ እኮ ኢየሱስ 7 ቀንድ አለው። 7 አይን ያለው እኮ ኢየሱስ ራእይ ላይ እንዴ ብራዘር፣ አትቀላቅልብን። እሺ ወደ ግድያው ደግሞ ስመጣ ግድያው እኮ ድሮ ነው የተገደሉት፣ ተሽሯል። ህጉ አገኝ እንደው ቢሻር እንኳን ኢብሮ ቢሻር እንኳን ብራዘር
ቢሻር እንኳን ህጉ እግዚአብሔር ሲያሳርድ ነበረ። እግዚአብሔር ሲያሳርድ ነበረ። አሳርዷል ነው ፖይንቱ። አሁንም ደግሞ ዳልተሻ አሳይቻለሁ። ቀጥሎ ምን አልክ? እዚህ ጋር ቀጥሎ ምን አልክ? በሰይፍ ይቀደዳሉ የተባለው ነገር አልተፈጸመም ብለሃል። በጣም ያሳዝናል። ትንቢት እኮ ነው ብራዘር። እግዚአብሔር አደርገዋለሁኛል። እግዚአብሔር ቃሉን ፈጸም እያልክ ነው ያለው። ትንቢተ ኢሳይያስ ምንድን ነው የሚለው? ከአፌ የሚወጣ ቃል እንዲሁ ይሆናል እኮ ነው ያለው። እንዲሁ ይሆናል። እግዚአብሔር የተናገረው ነገር ፍጻሜ ያገኛል። እግዚአብሔር ምን ተናገረ? እግዚአብሔር ምንድን ነው ያለው? ያው ሰማርያ በአምላኳ አመፀች፣ በደሏን ተሸክማለች፣ በሰይፍ ይወድቃሉ፣ ህፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸው ይቀደዳሉ፣ ሆዳቸው ይቀደዳል አለ። የእግዚአብሔር ቃል ነው። አልተፈጸመም እያልክ ነው ያለው ብራዘር። በጣም ያሳዝናል። በጣም ያሳዝናል። ልጨምርልህ ደግሞ አንድ ጥቅስ ትንቢተ ሕዝቅኤል እንደዚህ ይላል። እንደገናም እግዚአብሔር ሌሎቹን ሰዎች እንዲህ ሲላቸው ሰማሁኝ። ተናጋሪው እግዚአብሔር አምላክ እግዚአብሔር ነው። ዋናው እግዚአብሔር ምን አለ? ተመልከት በደምብ በሉ እናንተም እርሱን ተከትላችሁ በከተማ ውስጥ በመዘዋወር ሁሉን ግደሉ። ሰማ ተናጋሪው እግዚአብሔር ምን አለ? በከተማይቱ ተዘዋወሩ። ከዛ ሰሜን እናድርግ፣ ሁሉን ግደሉ። እሺ ከዛሳ ለማንም በመዓት አታድርጉ። ሽማግሌ ሆነ ወጣት፣ ወንዶችና ሴቶች፣ ሕፃናትና ሴቶችን ሁሉንም ግደሉ። ነገር ግን በግንባሩ ላይ ምልክት ወዳለበት አትንኩ አላቸው። ግድያውን ከዚያ ከቤተ መቅደስ ጀምሩ፣ ከሰፈር ጀምሩ አላቸው። ከዛ ስለዚያ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ፣ ማረድ ጀመሩ። እዛ ሽማግሌዎችን ማረድ ጀመሩ። ከዛ እግዚአብሔርም ሂዱና ቤተ መቅደሱን አርክሱ፣ አደባባዩን በሬሳ የተሞላ አድርጉ አላቸው። አየህ እግዚአብሔር ከተማውን በሙሉ አስክሬን አድርጎ እየተናገረ ያለውና ወጥቶ አላውቃለሁ ለህዝቡ ነው። እና በጣም ያዝናል። ክርስቲያን ወገኖቻችን አያችኋ፣ ክርስቲያኖች መጽሐፋቸው ምንም እንደማያውቁ አይተናል። ግን ልጁ በጣም ደስ የሚል እንትን ነው። ብዙ ነገር ተመራ። ኢብራሂም ወላሂ ዛሬ ደስ ብሎኛል። ዊስፐር በጣም ደስ ብሎኛል። አቡል ቡኻሪ ለምን መሰላችሁ? በዛሬ መስፈርት ብቻ ከርዕሳችን ብንወጣ ወረበል ካባ አሁን በደንብ አድርጎ በልቡ ያዳመጠ ክርስቲያን መጽሐፍ ቅዱስ ውሸት እንደሆነ ወገናችን ባወጣ መስፈርት ራሱ መጽሐፍ ቅዱስ የግድያ መጽሐፍ እንደሆነ አይተናል። ኢብራሂም አንዴ ብቻ የመጨረሻ ሀሳብ ኢብራሂም ትልቁ ላይ ሆነ አንተ ኢብራሂም ካስታውስ ምንድን ነው ያለው? ተአምር መስራት አለበት ነብይ ነው ያለው አይደለ? አዎ ኢሳይያስ ተአምር ሰርቷል። እኔ ያላየውን ራቁቶ ነው ይላል። ተአምር ነው እሱ። ክፈተው። አዎ ክፈተው። እሱ አሳያቸው በአላህ አንዴ ቤተ ኢሳይያስ ነቢያት አለ። ቆይ ምዕራፍ 20 ነው። ምዕራፍ 20 ላይ ያ ጀማ ምን መሰላችሁ ያለው? ነብያት ተአምር መስራት አለባቸው ብሏል። እስቲ የመጽሐፍ ቅዱስ ነቢያት የሰሩትን ተአምርና ወንድሞች ተከታዩ ዊስፐር ተዘጋጅ። እንትን አቡል ቡኻሪ ሐሳብ ካለ ተዘጋጁ። ተመልከቱ የመጽሐፍ ቅዱስ ነቢያት አንብብልኝ። ተአምር ነው፣ ትልቅ ተአምር። ቢስሚላህ። በዚያም ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ፣ ማቅህን ከወገብ አውጣ፣ ጫማን ከእግርህ አውልቅ ብሎ ተናገረው። እንዲህም አደረገ። ራቁቱንም አለ እንዴ ራቁቱንም ባዶ እግሩንም ሄደ። ወዴት ነው ሄደው? እግዚአብሔርም አለ ባሪያዬ ኢሳይያስ በግብፅና በኢትዮጵያ ኦኬ ላይ ስንት ዓመት ነው ሄደው? 3 ዓመት። ለምንድን ነው? ምልክት ተአምር ነው ማለት ያው 3 ዓመት ለምልክትና ለተአምራት ሊሆን አለ። ራቁቱንና ጋይስ ተአምሩ ለተአምራት ለምልክትና ኦኬ ሊሆን ራቁቱንና እንዴ ባዶ እግሩ ራቁቱን ከዛ እና ባዶ እግሩን እንደ ሄደ አለ። የት ነው ሄደው? ማን ኢምሩ? ኢትዮጵያ። አሁን ኢትዮጵያና ግብጽ ለስንት ዓመት? ለ3 ዓመት። አሁን ኢብራሂም አስበው። አሁን ያ ጀማዓተል ኸይር ወንድሞቼ በደንብ አዳምጡ። እግዚአብሔር ምንድን ነው ያለው? ለተአምሩ ማቅህን ግን ገብቶሃል? ኢብራሂም ምንድን ነው ያለው? ማቅህን ሱሪን አውልቅ እኮ ነው ያለው። ማቅህን ፍታ እኮ ነው ያለው። ሱሪን አውልቅና ሄደው ቃል በቃ አሳያቸው፣ ማስመርላቸው ያው ማቅህን ስለዚህ ሱሪን አውልቅና ቀሚስህን ፍታና ጫማህን አውልቃ ባዶ እግርህን ሂድ። ተአምር ነው። አያቸው የመጽሐፍ ቅዱስ ነቢያት የሰሩት ተአምር። በእስልምና ግን ነቢዩ ሰለላሁ ዐለይሂ ወሰለም ከ1000 በላይ ተአምር ሰርተዋል አይደለ እንዴ? እሱም በኋላ እናሳያቸዋለን። ይብሮ እሺ አይ በቃ ልጁ ተመልሷልና ሀቢቢ ምን አድርግ መሰለህ? ዊስፐር ሀቢቢ ቅድም ይዩት አይደል? ጨረቃ መግመሱን ነው ተአምር። አንድ ጥያቄ ልጠይቀው ኢምሩ። ጆን ይጠይቅ። አንድ ጥያቄ ነው የምጠይቅህ። እሺ እንግዲህ ስለ ፍትህ ስታወራ ነበረ ጆን ፊት ለፊት ነው የምጠይቅህ። ሚውተን አንሳ እባክህ። ሚውተን ታነሳ አንዴ ትልቁ ላይ አድርገኝ ኢምራን። እሺ ጆን አህያው ምንድን ነው ያጠፋው ግደሉት ሲል?
ግዴታ እ ይሄ አህያ ምን አጠፋ? ጆን ለምን ታረደ? ጆን እንደዛ ካልክ እየሰማሁ ነው። ምን አጠፋ? አህያው ገብቶኛል። አዎ ግደል ሲል እንደዛ ካልክ እንደውም ቆይ እሱ ላይ የኔ ላይ ትመጣለህ። አህያው ምን አጠፋ? ኦኬ በነገራችን ላይ ማለት እኮ ልመልስልህ። በነገራችን ላይ እንዳታስቆመኝ ጥያቄ ነው። ምን አጠፋ? ምን አጠፋ? እባክህ ጆንዬ ምን አጠፋ ነው አይደል የምትለኝ? ይኸውልህ በድሮ ጊዜ ማለት ነው አንድ ጦርነት ሲካሄድ፣ ኧረ እባክህ ጆንዬ ኖርማሊ ጥፋት አጥፍቷል ወይስ አላጠፋም? ችግር የለውም። ኖ አይደለም፣ አስረዳኝ። እናመሰግናለን። እሺ በሬውስ ምን አጠፋ? ከዛ ቀጣይ ግመል ልታሳየኝ ነው? እሺ አላሳየም። አይ ሁለቱን እንደምሳሌ አይ ገባኝ እኮ በሬው ምን አጠፋ? እየመጣሁልህ ነበር እኮ። እሺ ምንም አላጠፋም። እሺ አንዴ ምን እናደርጋለን? ግመል ይቀራል፣ ግን ግመል ይቀራል። እሺ ይሄኛው ምን አጠፋ? ህፃኑ ኧረ ምንም። ስለምን ተገደለ? ለምን ተገደለ? ታዲያ የዚህ ታዲያ ለምንድን ነው አዳምና ሔዋን ባጠፉት? ለምንድን ነው እሱ ነው አንደኛው ውሸት ነው የምንለው እሱን ነው። በቃ ህፃኑ ምን አጠፋ? ምንም አላጠፋም ብለኝ አንዴ። ጥፋቱን ብቻ ነገረኝ አንዴ። ምን አጠፋ ህፃኑ? ምን አጠፋ ብሏል። ምን አጠፋ? ማንሰማማ ከሆነ እንግዲህ ምንም ነገር ላደርግ እኮ አልችልም። እየሰማኝ አይደለም። እንትን አለ ሲሪየስሊ ምን አጠፋ? ምንም አላጠፋ። ከዛ አሮጊቶች ልታሳይ ነው? አላሳየም። አይ በቃ አላሳየም። እኔ ዋናው ህፃን ነው። እሺ ጋይስ ከዚህ በላይ ፍትህ መጉደል አለ? በቃ ልክ ነህ፣ በደንብ ልክ ነህ። በእውነት አመሰግናለሁ። በቃ ጨርሰናል። ክርስትና ኤክስ ነው ማለት ነው። ጨርሰናል አይደለም? ኢምራን በቃ ቀጥለው። አይ በቃ በነገራችን ላይ ማለት ነው መልስ ሊመለስልህ ሲል እንደዚህ የምታስቆም ከሆነ ማለት ነው መልስ ተመልሶልህ አንዴ ምን አድርግ መሰለህ፣ አሁን በቃ ጥሩ ቤት ነበር በጣም ዜጎች ህዝቧ ስላየ 2 ደቂቃ ልስጥህና በ2 ደቂቃ አጠቃልና ከዛ ይበቃናል። እዛ እሺ ብራዘር ተባረክ። ያ 2 ደቂቃ ላሳየህ። በነገራችን ላይ ማለት ነው በነገራችን ላይ ሲጀመር በድሮ ጊዜ ጦርነት ራሱ ሲካሄድ ካየ ማለት ነው አንድ ሰው ወይም አንድ ቴሪቶሪ የሌላን ድንበር ኮንኳየር ካረገ ወይም ደግሞ ከያዘ ቶታል ቪክቶሪውን ለማመልከት ሙሉ እንትኖች እሪያዎቹንም ከብቶቹንም ሁሉንም ነገር ነው የሚወስደው ካየ ማለት ነው። ከዛ እነኛ ነገሮች ላይ ግማሾቹ ይገድሏቸዋል። ምን እንደማሳየት we have total victory የሚለው ለማሳየት ማለት ነው። በእርግጥ እኔ ለዚህ በደንብ አድርጌ ኢንተርፕሬቴሽን ሊሰጥ አልችልም። ምክንያቱም እኔ ስለ ብሉይ ኪዳን ብዙ የማውቀው ነገር የለም። ምክንያቱም ይኸውልህ አንደኛ ቅድም እንዳልከው ኢየሱስ ክርስቶስ ሲመጣ እኔ ሕግን ልሽራት ሳይሆን ልፈጽማት ነው የመጣሁት ነው ያለው። ስለዚህ አልሻራትም ነው አይደል የምትለኝ? እኔም እኮ ሽሯት አላልኩም፣ አደሳት ነው ያልኩት። ገብቶሃል? እንደ አደሳት ነው። ስለዚህ ሕጉን አልሻረውም አደሰው እንጂ ማለት ነው። ሲቀጥል ደግሞ ማለት ነው ቅድም ይሄ እረዷቸው ምናምን የሚለው ፓርት እሱ ቨርሱን ብቻ ነገር ይልጣ የሉቃስ ወንጌል ምዕራፍ 27 ቁጥር 19 ላይ ነው ያለው እንትኑ ማለት ነው ቨርሱ ረዷቸው ምናምን የሚለው እሱ ማየት ትችላለህ። ረዷቸው ሲል ከበፊቱ ቀደም ብለህ ካነበብክ የኖብል ማን ኤግዛምፕል ነው። እሱን አንብበው ከዛ ምን እያልኩ እንደነበር ትረዳለህ። ሲቀጥል ደግሞ አሁን ያልከውን ደግሞ ይሄ ምን አጠፋ ለሚለው ማለት ነው አዳም ባጠፋው እኛ ራሱ እየተቀጣን ያለ ነው ለምንድን ነው የሚለው ጥያቄ ራሱ አንድ ጥያቄ ነው። እሱ ምን መሰለህ ባጭሩ አንድ የግሩፕ ስራ ሲሰጥ አንድ ሰው አርደ ወጥቶ ያን ነገር ፕሬዘንት የሚያደርገው ያ ፕሬዘንት የሚያደርገው ሰው ስህተት ከሰራና በስርዓት ፕሬዘንት ካላደረገ እንደ ሙሉ ግሩፕ ነው ማርክ የሚቀነስብህ። ለምን ነው ማርክ የሚቀነስብህ? ፌር ነው አይደለም? ግን ያ ሰው አንተን ተወክሎ እስከወጣ ድረስ ያ ሰው አንተን ነው የሚወክል። ስለዚህ ያ ሰው ስህተት በሰራ ቁጥር አንተም ላይ ነው የምትጎዳው። ልክ እንደዛ አድርገው ሰው ኳስ ጨዋታ ላይ ፔናልቲ የሚመታው ሰው ፔናልቲውን ካገባውም ጥቅሙ ለመላ ግሩፕ ነው፣ ከሳተውም ለመላ ግሩፕ ነው። ምክንያቱም ግሩፑን ነው ፕሬዘንት አድርጎ የመጣው ማለት ነው። ሪፕሬዘንት ያደርገው ግሩፑን ነው። ስለዚህ አስጨርሰኝ ሪፕሬዘንት አድርጎ የወጣው ግሩፑን ነው። ስለዚህ ማለት ነው ልክ እንደዚህ ሁሉ አዳም ሲፈጠር ራሱ ለኛ ሪፕሬዘንት የሰው ልጅ ሪፕሬዘንታቲቭ ሆኖ ነው የተመረጠው። አዳም ሲያጠፋ ሁላችንም ላይ ነው እዳ የመጣው። ምክንያቱም እንደምታየው ኳስ ታዲያ ለምን ኳስ ላይ ፔናልቲ የሳተው ሰውዬ እያየው ነው። ፔናልቲ የሳተው ሰውዬ ለምንድነው ለሙሉ ግሩፑ ሪፕሬዘንታቲቭ የሆነው እና ለምንድነው ግሩፑ ላይ የሚያስቀንሰው? እሱ ፌር አይደለም ትችላለህ። ፌር ነው ምክንያቱም ሪፕሬዘንታቲቭ ሆኖ ስለወጣ ማለት ነው። ልክ እንደዚሁ ነው ህፃናቶቹም እና አሮጊቶቹ የተቀጡት እነሱ ሪፕሬዘንት የሚያደርጉት ሰዎች እነሱ ስላጠፉት ጥፋት ነው ሪፕሬዘንት ስለተደረጉ እነሱም የተቀጡት ማለት ነው። መሲ ወቅት ትቀጥያለሽ። አንዴ ሙቪቱን ጨርስና ትቀጥያለሽ። አንዴ ከዛ ወደ ሞት ትቀጥያላችሁ። ጆንዬ በእንቆ የተነሳ 2 ደቂቃ ወሰደና እንዘጋዋለን ማለት ነው። 2 ደቂቃ ያስጀምራል። አልሐምዱሊላህ ወከፋ ብራዘር። አይ ሪፕሬዘንታቲቭ የምትሏን ቃል ላደረሳት ብዬ ነው። እሺ አረሳ ማሱን እኮ ልህ ነበር ሚውት አልቃ ተቆርጥ 2 ደቂቃ አለኝ። እሺ አልሐምዱሊላህ ወከፋ ብራዘር።
እስካሁን አንድ ደቂቃ ሙሉ ያወራህበት ምሳሌ ወርቅ ላገባህ። ምሳሌውን መሰለህ ግሩፕ ላይ ሰዎች ግሩፕ ሲሰሩ አንደኛው ብቻ ነው ፕሬዘንት የሚሆነው፣ ከዛ ማርኩ ይወሰናል። ብራዘር የግሩፖች ሰዎች እኮ አንድ ላይ ያሰሩት አይደል እንዴ? አንድ ላይ ሰርተዋል አሉበት። ግሩፕ ሲሰራ ነበሩ አብረው አያለ። ስለዚህ ስለሰሩ እነሱ ይጠየቁበታል በሰሩት ስራ። አንደኛ እግዚአብሔር ግን ምንድን ነው ያደረገ? የማያውቁ ህፃናትን ነው ያሳረደው። ብራዘር ምንድን ነው ያልከው አንተ? ድላቸውን እንደው ቢላህ አለይኩም ሙስሊም ወንድሞቼ አዳምጡኝ። እግዚአብሔር ምንድን ነው ድሉን ለማሳየት ብሎ ህፃን ልጅ አሳረደ። ድል ለማሳየት ብሎ ህፃን ልጅ የሚያሳርድ አምላክ ነው። ቅዱሳን አምላክ ነው። በአላህ ጆን ያለው እንደዛ። ጆን ምንድን ነው ያለው? ድሉን ለማሳየት ማሸነፋቸውን ለማሳየት ሲል ታረዱ። በሬው ታረደ፣ በጉ ታረደ፣ ሽማግሌው ታረደ። ለምን? ድል ለማሳየት። እንደዚህ በላ አስተምሯል ነብያችን። ምን ያለው? ህፃን ልጅ አትግደሉ። አያህ ልዩነት ይሄ ነው። ነብያችን ምን ያለው? ከተማ አታቃጥሉ በእሳት አሉ። እንዲሁ ሰዎችን አትግደሉ አሉ። ከተማርኳቸውን አትግደሏቸው አሉ በእስልምናችን። አንድ ሰዓት ፓውዝ ለግና ማስረጃ አንዴ ከራሴ እንዳላወራ ማለት ነው። ላሳይክ። ሰዓቱን ፓውዝ ላድርግ። አንድ ማስረጃ ማቅረብ አለብኝ ግዴታ ማለት ነው። ዝም ብዬ ከራሴ እንዳይመስል። ያው እሺ፣ ያው መጽሐፍ ውስጥ ተመልከቱ። እንደዚህ ይላል፣ ከተማይቱን እግዚአብሔር እርሷ በእጃችሁ አሳልፎ ይሰጣልና ከተማይቱን ያዙ፣ በያዛችኋት ጊዜ ከተማይቱን በእሳት አቃጥሏት እንደ አልኳችሁ አድርጎ አለ። በእሳት ያቃጠሉ ከተማ። ነቢያችን ምን አሉ? ሰዎችን አትግደሉ፣ ህፃናትን አትግደሉ። እናንተ ግን ምንድን ነው የምታደርጉት? ድላችሁን ለማሳየት ብላችሁ ንጹሐን ልጆችን ድንጋይ ላይ ትፈጠፍጣላችሁ። ያው ቅድም አሳየቻቸው። ምንድን ነው የሚለው? ህፃናቶችን እያነሳ ህፃናት ልጆችን ይዞ በአለት ላይ ይፈጠፍጣል። የተመሰገነ ነው አለ። አንዴ ፕሊዝ አታቋርጠኝ። ሰዓቱን ድጋሚ አስጀምራለሁ የምታቋርጠኝ ከሆነ። ያው ህፃናቶችን ይዞ እያነሳ በአለት ላይ የሚፈጠፍጣቸዋል። ስለዚህ እናንተ የምታደርጋላችሁ? ህፃናትን ድንጋይ ትፈጠፍጣላችሁ። ከዚህ በላይ ጭካኔ አለ እንዴ? ብሉይ ኪዳን በለው፣ ብሉይ ኪዳን ይሁን የፈለከው እንግዲህ። ብሉይ ኪዳን እንኳን ቢሆን በብሉይ ኪዳን እግዚአብሔር ህፃናትን ሲያስገድል ነበር ማለት እኮ ነው ብራዘር። በብሉይ ኪዳን እንኳን ቢሆን ብሉይ ኪዳን ለእግዚአብሔር ህፃናት አሳርዶ እኮ ነው ያለው። አያስኬድም ራሱ። ምን አይነት አምላክ ነው የምታመልከው? እንደዚህ አምላክ አለ እንዴ? ያጀማ ድሉን ለማሳየት ብዙ ህፃን ልጅ የሚያሳርድ አምላክ እኔ አላመልክም ብራዘር፣ አላመልክም። እንደዛ አምላክ የለንም። እሺ አንተ እባክህን ጊዜ ሳይፈጅብህ ራስህን አይደል። አንድ ነገር ላንሳና አቆማለሁ። እሱም መሰላችሁ እግዚአብሔር ሂዶ ምን አለ? በሬዎችን ግደሉ አለ። ግን ሰዎቹ በሬ አልገደሉም። ያጀማ በደንብ አዳምጡ ይሄን ታሪክ። ከዛ አቆማለሁ። ሰዓቱ ስላለቀ ወንድሞች ይቀጥላሉ። ምን አለ መሰላችሁ? እዚህ ጋር ሄደህ በሬውን ግደል አለ። ግን ሰውየው በሬው አልገደለም። ተመከረ እግዚአብሔር ምን እንዳለ እሱ ላሳይክ። ያው እግዚአብሔር ተመከረ እዚህ ጋር ምን እንዳለ። ሄደህ አለ በሬውን ምታ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለ እግዚአብሔር። ሄደህ ሙሉ ግደላቸው አለ። ግን ደግሞ ሳኦል አልገደላቸውም። ሳኦል በሬ አልገደለም ብራዘር፣ ተመከት። ህዝቡን ሁሉ በሰይፍ ስለት ፈጽሞ ገደለ። ሰዎች የእግዚአብሔር ቃል ፈጸመ፣ ገደላቸው። ነገር ግን እሺ በሳኦል ህዝቡ ለአጋግ ለተመረጡት በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞች ሁሉ ራሩላቸው። በሬ አልገደሉም። እግዚአብሔር በሬ ገደሉ ነው፣ ግን እነሱ በሬ አልገደሉም። ተመልከት እግዚአብሔር እንዳለ እዚህ ጋር ፈጽሞ ሊያጠፋቸው አልወደዱም። ነገር ግን ምናምንቴውን የተናቀውን ሁሉ ፈጽመው ገደሉ፣ አረዷቸው። ግን ምን ቀረ? በሬ አልታረደም። እግዚአብሔር በሬ ባለመታረዱ ምክንያት ተጸጸተ። ተመልከት ምን እንደሚል የእግዚአብሔር ቃል፣ ሳኦል እኔን ከመከተል ተመልሷል አለ። ትእዛዜን አልጠበቀምና ስላነገስኩት ተጸጸትኩኝ አለ እግዚአብሔር። ለምን ተጸጸተ? በሬውን አልገደለም፣ ቃሌን አልጠበቀም። እኔ እኮ በሬ ግደል ብዬው ነበርና ተጸጽቻለሁኛል። የሚጸጸት አምላክ እሱ ምንድነው? በሬ አልተገደለም ብሎ የሚጸጸት አምላክ አላመልክም። እናመሰግናለን ለነበረን ቆይታ። መልካም ምሽት ይሆንልሽ ወገናችን። ሌላ ጊዜ እየመጣህ እንደምትዋይ ተስፋ እናደርጋለን። ከዚህ በላይ ሄደ ማነው? ምናልባት ካዳመጥከኝ ብሉይ ኪዳን ነው ምናምን ለማለት ሞክረዋል። አዲስ ኪዳንም ላይ አለ። ጳውሎስ በደንብ አድርጎ ነው የሰበከው። ለሮሜ ሰዎች በላገላቸው ደብዳቤ ምዕራፍ 13 ከቁጥር 1 ጀምር ስታነበው ጆኒ ቃለ ታችሁን ካዳመጥከኝ ምን ብሎ ነው ያስተማረው? ንጉስን የሚያስታጥቀው እግዚአብሔር ነው ብሏል። እግዚአብሔር ነው ሰይፍን። አንድ ንጉስ ሰይፍ የሚታጠቀው ለእግዚአብሔር ነው። በዛ በያዘው ሰይፍ ሰው ቢገድል ቢያርድ ቢቆርጥ የቆረጠው የገደለው ለማን ነው? ለእግዚአብሔር ነው ይላል። አዲስ ኪዳንም ላይ አለ። አሁን እነሱ የተሸወዱት ምንድነው? በዚህ ዘመን ያሉ ክርስቲያኖች አንደኛ ሊበራሊዝም ናቸው። ሊበራሊዝም መሆናቸውን አያውቁም። ሙስሊሙ ጋር ሲመጡ ነው ሃይማኖታቸው ትዝ የሚላቸው። ኦኬ። ሌላኛው ነገር ደግሞ ኢየሱስና ጳውሎስን ከእስልምና ጋር ለምታነጻጽሩ ኢየሱስና ጳውሎስ የሀገር መሪዎች አልነበሩም፣ ተራ ግለሰቦች ነበሩ። ኢየሱስ ለነ ጲላጦስ ግብር እየከፈለ የኖረ ነው። ያንተ አባት የኔ አባት ግብር እንደምንከፍለው ግብር እየከፈለ የኖረ ሰው እንጂ አገር መሪ አልነበረም። ኦኬ። በእስልምና ደግሞ መሲ ግብር መክፈል እኮ አይችልም ነበር። ጓደኞች አለ የከፍለ ግብር 2 ብር
እኮ ብር ራሱ አልነበረውም። አዎ ብር ራሱ አልነበረውም እኮ እንትን ነው ጓደኞቹ ናቸው የከፈሉለት። ስለዚህ እስልምና ላይ ሲያዳ እየዘረፈ ነው እየዘረፈ ነበረ የሚከፍለው። እንትን ነው አስታቴር ሳንቲም ከአስዋ ወደ አውጥቶ ነው እሱን ተውት በቃ ይቅር። አልሙሁም ምንድነው እስልምና ላይ ስንመጣ ነብያችን አለይሂ ሰላቱ ወሰላምም ሱሐቦቻቸውም የነብዩ ደቀ መዛሙርትም አገር መሪዎች ነበሩ። ነብዩ መሐመድ አለይሂ ሰላቱ ወሰላም ኢማም አገር መሪ ነበሩ። ልክ ወይም ባሁኑ አገር ቋንቋ ባሁኑ ህዝብ አረዳድ ፕሬዚዳንት ጠቅላይ ሚኒስትር ነበሩ። ሱሐቦቻቸውም በየተራ ምንድን ነበሩ? አምባሳደሮች ነበሩ፣ ሚኒስትሮች ነበሩ፣ በኋላም ንጉሶች አገር መሪዎች ነበሩ። ኢየሱስ ጋር ስንመጣ ኢየሱስ ራሱ አገር መሪ አልነበረም። ተራ ዜጋ የነበረ ለጣዖት አምላኪ ግብር ሲከፍል የነበረ ሰው ነው። ጳውሎስም የኔ ቢጤ ስደተኛ በየአካባቢ ሲሰደድ የነበረ ሲታሰር የነበረ ባይተዋር የሆነ ሰው ነው። እንደውም ህይወቱን ሲገፋ የነበረው አንዳንድ ድሆችንም ሲረዳ የነበረው እንትን ነው፣ ድንኳን የሚሰራ ሰው ነበረ። እነዚህ ሰዎችን እንዴት ነው ከሉዓላዊ ጋር የምታወዳድሩት? አሁን ችግራችሁ እነሱ አዲስ ኪዳንን አለመረዳታቸው ነው። አዲስ ኪዳን እኮ እንዲህ ለሚሉት አዲስ ኪዳን ላይ ሉዓላዊ ሀገር የለም። ኦኬ ሉዓላዊ ሀገር ብሎ ማለት ለምሳሌ ኢትዮጵያ የራሷ የሆነ ወታደራዊ እንትን አላት፣ ወታደራዊ ኃይል አላት፣ የራሷ ፋይናንስ አላት። ሙስሊሞች ጋር ስንመጣ ነብያችን መሐመድ አለይሂ ሰላቱ ወሰለም ጋር ስንመጣ የራሳቸው ፋይናንስ አላቸው፣ የራሳቸው ወታደራዊ ኃይል አላቸው፣ የራሳቸው ሀገር አላቸው፣ የራሳቸው ህዝብ አላቸው። ፋይናንሳቸው ለድሃው ቤተሰብ ለሞተበት ለአቅመ ደካማ ለበሽተኛ ለየቲም የሚሰጥ ነው። ወደ ኢየሱስና ወደ ኢየሱስ ደቀ መዛሙርቶች ስንመጣ ፋይናንስም የላቸውም፣ ወታደራዊ ኃይል የላቸውም። ተራ ሰባኪ ተራ የሃይማኖት ሰባኪዎች ናቸው። ያኒ ጀስት የሃይማኖት ሰባኪዎች የነበሩ በሌላ መንግስት ስር ያሉ ከዜጎች ጋር አብረው ዜጋ ተብለው የተቆጠሩ እንጂ መሪዎች አልነበሩ። ትልቁ ችግሬ ነው። አሁን አዲስ ኪዳን ላይ ክርስትናው ዓለም ላይ ለዚህ ሁሉ ዘመን ሲያናፉብን የኖሩት አዲስ ኪዳን ላይ መሪ ኑራቸው አይኑራቸው አያውቁም። እንዴ እኔ እኮ አልኩኝ እኮ አሁን ላይ እኮ ያሉ የክርስቲያን መሪዎች አሁን ለምሳሌ የክርስቲያን ሀገር የሚባለው አይደለ በዓለም ላይ ከጳውሎስና ከኢየሱስ የተሻሉ እኮ ናቸው። በዚህ ዘመን ያለ አንድ ክርስቲያን መሪ ከጳውሎስና ከኢየሱስ የተሻለ ነው። ጳውሎስና ኢየሱስ መሪ አልነበሩም፣ ሀገር አልመሩም። ተግባብተናል። ስለዚህ አዲስ ኪዳናችሁን በደንብ ወቁ። ጳውሎስ ግን እኔ ጳውሎስን ወደዋለሁ ምሎ ለዚህ ነው ግልጽ አድርጎ ምንድነው ስለ ሀገር መሪነት ተናግሯል። አንድ ክርስቲያን ሰው ተቋረጠ ከኔ ጋር ነው አስተምሯል ነው። ኦኬ ቀጥሉ። ተቋርጥ ስለዚህ ጀዛኪላ ኸይር ጀዛ መስስቶር ደስ የሚል ነገርና ላይ ከብሶት ወንድሞች መናገር ዊስፐር አቡል ቡኻሪ ኢብራሂም ውይይቱ ላይ እስካሁን ባደረገው በጣም ደስ የሚል ባይዘዊ ሳታሰብ ያ ጀማ ወላሂ እንደዚህ አልጠበቅኩ ነው። ሳይታሰብ በቃ ክርስቲና እንደምትመጣው ያወጣ ነውና እዛ ላይ ሐሳብ የቀረ ካለ ስጡበትና አጠራጣሪ ያረጋችሁ ከዛ ወደ ፕሮግራማችን እንመለስ። ዊስፐር አቡል ቡኻሪ ተዘጋጅ። ኢብራሂም ቀድሰው። አይ በዋነኝነት እንግዲህ እስካየነው ድረስ እርግማን ያፈርሰዋል የተባለ ነገር ነበረ። እርግማን ክርስትናን አፍርሶታል። በተቃራኒው አንዳንድ ጊዜ በቃ ክርስቲያኖች ቼክ አርጉ፣ ወደ ኋላ ሄዱና መጀመሪያ ጥያቄ ከመምጣታችሁ በፊት በእርግጠኝነት ነው መነግራችሁ። ያው ሁሉም እዚህ ላይ ያለው ነው የሚነግራችሁ። ጉድጓድ ነው የምቆፍሩት ለራሳችሁ። ይሄ ምንድነው የሚባለው? ይሄ መቃብር እልም ያለ መቃብር፣ ጨለማ የሆነ መቃብር ነው የምቆፍሩት። እና መጀመሪያ ቼክ አርጋችሁ ነው በርብራችሁ ነው ባይብል ላይ በቃ በእርግጠኝነት መልሱ እዛው ተመልሶላችሁ አትመጡም እኛ ጋር። እና ቴሬስቱ ቴን ምናምን ነው እኛ ጋር ቴሬስቴን አረ ከዛ በላይ ሆኖ ነው የምታገኙት። እና ስለዚህ ምንድነው እያንዳንዱ ጥያቄዎች በዛ ነብዩ ሰለላሁ ዐለይሂ ወሰለም ተአምር አልሰሩም ሰርተዋል የሚለው ነገር አይተናል። እንግዲህ እነሱ ጋር የተሰራው ተአምር በራቁት መሄድ ነው፣ እኛ ጋር ስንትና ስንት ተአምር ተሰርቷል። እና በጣም ብዙ ነገሮች አሉ። ይምሩ ያው እንዳላረዝሞ አላወራውም ራሱ ይቀጥላል። አሌክስን የሆነ ቶፒክ አዘጋጅና ኢብራሂም አሌክስን ታወራዋለህ። አሌክስ ለገባ እንዴ ዩኒት ያለው እሱ ነው። የረሳሁት አለ ጥቂት የረሳሁት አለ። ቅድም ያው ኢምሩ ለመመለስ መልሰዋል። የእንትኑ የግሩፕ ስራ የሚለውንና የእግር ኳሱን የሚለውን የእግር ኳስ ተጫዋቾቹ 90 ደቂቃ አብረው ተሳትፈዋል በእኩል አቋም ማለት ነው።
የግሩፑም አብረን ተሳትፈን ነው የቀረበው እና ለማለት የፈለኩት ይሄ ከአዳም የወረስነው የሚለው አንደኛ መጽሐፍ ቅዱሳዊ ያስተምሩ አይደለም። ሁለተኛም ደግሞ ለአዳም ኃጢአት ኢየሱስ ሞተልን ለሚለው ኢየሱስ እንደው ተሰቀለ እንኳን ብንል እንደ መጽሐፍ ቅዱስ ኢየሱስ ሰማዕት ነው። ሰማዕት ብሎ ማለት እነ መጥምቁ ዮሐንስን ጠላት አንገታቸውን በሰይፍ እንደቀላው እንደዛ ጠላት መቶ የገደለው እንጂ ሰዎች ገነት እንዲገቡ የሞተ አይደለም ኢየሱስ። ያኔ ሞተ እንኳን ብንል እንደ መጽሐፍ ቅዱስ ብንሄድ መጽሐፍ ቅዱስ ኢየሱስ እናንተ ገነት እንድትገቡ ሞተ አይልም። የሞተው ምንድነው? መስዋዕት ነው። መጥምቁ ዮሐንስ መስዋዕት በሆነበት፣ ጴጥሮስ መስዋዕት በሆነበት፣ እስጢፋኖስ መስዋዕት በሆነበት ልክ ነው። ምክንያቱም ጳውሎስ ለተሰሎንቄ ሰዎች በላከላቸው መልእክት ላይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ አይሁዶችን ምን ይላቸዋል? ነብያትንና ኢየሱስን ገደሉ ይላል። ኦኬ ምንድነው? ነብያቶቹ ምን ሆኑ ነው የሚባሉት? መስዋዕት ሆኑ ነው ማን ነው የሚሉት? ነው አዎ ሰማዕት ሆኑ፣ ሰማዕታት ሆኑ ነው የሚባለው። ለምሳሌ ሰማዕቱ ቅዱስ ጊዮርጊስ ይባላል አይደለም በክርስትና? ሰማዕቲቱ አርሴማ ይባላል። ሰማዕት የሆነችው ምንድነው? ጠላት ስለገደላት ነው። ስለዚህ መጽሐፍ ቅዱስ ኢየሱስም ሞቷል ሲል እንትን ሰማዕት ሆኗል እንደ መጥምቁ ዮሐንስ ጠላት ገሎታል እያለ ነው እንጂ የሰው ልጅ የሚድነው በእምነትና በስራ እንደሆነ መጽሐፍ ቅዱስ ግልጽ አድርጎ ያስተምራል። ስለዚህ ኢየሱስ ክርስቶስ ሞቶልናል የሚሉ ከሆነ ሰማዕቱ ኢየሱስ እያሉ ያውሩን እንጂ ለኛ ብሎ ሞተ አይበሉ። ለኛ ብሎ ሞተ ካሉ እስጢፋኖስ ለኔ ብሎ ሞተ ማለት አለባቸው። እስጢፋኖስ ሰማዕት ነው። ጴጥሮስም ሰማዕት ነው። ጴጥሮስ ሰው ነው የገደለው። ጳውሎስንም እንደዚሁ ጠላት ነው የገደለው። ኦኬ ስለዚህ ጳውሎስ ለኛ ብሎ ሞተ፣ ጴጥሮስ ለኛ ብሎ ሞተ፣ እንድሪያስ ለኛ ብሎ ሞተ ማለት አለባቸው። አንልም ካሉ ኢየሱስ ሞተ የምንል ከሆነ የኢየሱስ ሞት ልክ እንደነ ጴጥሮስ፣ እንደ ጳውሎስ፣ እንደነ እንድሪያስ፣ እንደነ እስጢፋኖስ፣ እንደነ መጥምቁ ዮሐንስ ነው። ይሄን ለማለት ነው። እዚህ ኮሜንት ላይ መታችሁ ይብቃሽ የምትሉ ዱንያ ይብቃችሁና አርፋችሁ ቁጭ ብላችሁ ተከታተሉ። አይ ኮሜንት ላይ አደብ ያዙ። እንዴት እንደሚያናድዱ አለማውቁታቸው ኮሜንት ላይ እኮ አንዳንድ በቃ ለሰው ይወስናሉ። ሰውታቶች ሀባይቢ እንከባበር ተው፣ እንደዛ ይባልም። አላህ ጀዛኪላህ መሲ ባይዘው መሲ የምታወራው ነገር ወላሂ በደንብ ላዳመጣ በጣም ብዙ ነገሮች ተጠቀሙበታላችሁ። አብሶ የግብሩ ጉዳይ በጣም ወሳኝ ነው። ኢየሱስ ግብር ከፍሎ የሚለው ፖይንት በደንብ መገዛለው። ጀዛኪላህ እህቴ መሲ። አሌክስ ከማዋቱ በፊት ዊስፐር እና እንትና አቡል ቡኻሪ ሐሳብ ሂዱበት። ያሁን ውይይት አጠራጣሪ ዮኒ ከገባ በጣም ቆይቷል። ኢንሻአላህ ዮኒንም ግን መጀመሪያ ውይይቱ ላይ ያሁን ውይይት ላይ መጀመሪያ አቡል ቡኻሪ እና ይሂዱበት፣ ከዛ ተከታተላላችሁ። ሰልማንም ማለት አንተም ካለ ጀመረ ወንድሜ አቡል ዊስፐር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሁለት ነገሮች ላይ ሐሳብ መስጠት ፈልጋለሁ። የመጀመሪያው ምንድነው ተአምራት ጉዳይ ነው። ተአምራት በእስልምና ነቢያቶች ተአምራትን ይሰራሉ። ይህንን የሚሰሩት በፍላጎታቸው እንዲሁ ብድግ ብሎ ሳይሆን ተአምራትን የሚያደርጉት አላህ ነው ተአምራትን እንዲሰሩ የሚፈቅድላቸው ማለት ነው። ይህንን በቁርአን አላህ ሱብሓነሁ ወተዓላ በተለያየ ሱራ ለምሳሌ ሱረቱ ራዕድ ምዕራፍ 13 ቁጥር 38 ላይ ወማ ካነ ሊረሱሊን አያእቲያ ቢአያቲን ኢላ ቢኢዝኒላህ፣ ለማንኛውም መልእክተኛ ተአምር ሊያመጣ አይገባውም በአላህ ፍቃድ ቢሆን እንጂ ብሎ አስቀምጠዋል። በተመሳሳይ ሰዓት በተመሳሳይ መልእክት በሱረቱል ጋፊር ምዕራፍ 40 ቁጥር 78 ላይም ተመሳሳይ ወማ ካነ ሊረሱሊን አያእቲያ ቢአያቲን ኢላ ቢኢዝኒላህ የሚለው ተመሳሳይ መልእክት አለ ማለት ነው። በዚሁ በአላህ ፍቃድ ልክ እንደ ማንኛውም ነቢያችንም ሰለላሁ ዐለይሂ ወሰለም ለቁጥር የሚታክቱ ብዙ ተአምራትን አድርገዋል በዛን ዘመን። እሱ የሚካድ ነገር አይደለም፣ ሪከርድ ስላለ ማለት ነው፣ ማለት የተመዘገበ መዛግብት ስላለ። ነገር ግን ሰዎች ያልተረዱት ነገር ፊዚካሊ የሆነ ሰዓት ላይ የነበረው ፕሮፌት ወይ ደግሞ ነቢይ የሚያደርጋቸው ፊዚካሊ የሚያደርጋቸው ተአምራት በዚህ ዘመን ላይ ሪሊ ማለት ያን ያህል ሲግኒፊካንት ነው ወይ ነው። ለምሳሌ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ቀይሯል ወይ ደግሞ ሙታንን አስነስቷል ምናምን